እኔ አሁን የድሃ ልጅ ናም ቢሉኝ ምንም አይመስለኝም። እኔ አም ፕራውድ ኦፍ ማይሰልፍ ስቴም ሀብታም ሆኜ አልተፈጠርኩም። እግዚአብሔር በራሴም ቢሆን እንዳሳካው አግዞኛል። ህፃናቶች ተሰብስበው የሚዘምሩት ምናምን እዛ ውስጥ ነበርኩኝ። ብሔር ብሔረሰቦች መዝሙር ላይ ነበርሽ? 100 ብር ያገዘኝ ሰው የለም። የራሴን መኪና ሰው ሳያዋጣልኝ በራሴ መግዛት ችያለሁ። ትላንትን ዛሬ ላይ አሸንፌያለሁኝ። የምፈልጋትን ህሊና ጽፌያታለሁኝ። በቃ ስለ ድህነት የገለጽሽበት ያወራሽበት በጣም ደስ የሚል አባባላት ሰርቼ አሸንፌዋለሁ የሚልና ሶሻል ሚዲያ ላይ ምናምን አታክ ሊያደርግሽ የሚፈልገው ብታይ ይሄ በደካማ በነበረው ጎንሽ ምናምን እዛ ቪዲዮ ብቻ ወደ 65,000 ፎሎወር ነው የጨመርኩት። ሰዓትሽን እንዳለ ስራ ላይ ነው የምታሳልፊው። ጥሩ ነገር የሰራሽውን እንደዚህ አስታውሰው ወደፊት ከ10 ዓመት በኋላ ከ20 ዓመት በኋላ አይጽፉልሽም። አንድ ግን መጥፎ ነገር ወይ አንድ ህይወትሽ ውስጥ ደካማ ሆኛለሁ ብለሽ ያወራሻትን ያዘንሽበትን ነገር ግን በቃ አይረሱትም። ትልቁ አሁንም እዚህ ቦታ አድርሶኛል ብዬ የማስበው ነገር ኮንሲስተንሲ ላይ በጣም ጎበዝ ነኝ። ልፋትሽን ካየ እግዚአብሔር በጣም ብዙ ኦፖርቹኒቲዎች ነው የሚከፈቱልሽ። በቃ እኔ ምስክር ነኝ ለዛ። ምንድነው ትልቁ ፍርሃትሽ በህይወት? እናቴን ማጣት። ተይው ዓለም እኮ አትፈልግሽም ገንዘብ ከሌለሽ። አካባቢሽ ላይ ያለውን ችግር ካየሽ ስራ በደንብ አለ። ሰላም ውድ ተመልካቾቻችን፣ ይህ ከባዩሽ ጋር ፖድካስት ነው። ዛሬ እንግዲህ ስቱዲዮ ውስጥ እንግዳይ አድርጌ የጋበዝኳትኝ ለብዙዎቻችን በልጅነቷ ጥንካሬዋ ያስተምረናል ብዬ ያሰብኳትን የሶሻል ሚዲያ ባለሙያ እንዲሁም የተለያዩ ፊልሞች ላይ ማስታወቂያዎች ላይ የምናውቃትን ህሊና አያሌውን ነው። እንኳን ደህና መጣሽ። እንኳን ደህና ቆየሽኝ ባዩሽ። ክረምት እንዴት ነው? ቆንጆ ነው። ዛሬ ኃይለኛ ዝናብ እየዘነበ ነበር የተገናኘ ነው። ያረፍልኩት በዚህ ተነሳለሽ ማርፈድሽ እንግዲህ እየተናገረ እኔ እየደበኩልሽ ነበር። አይ ሀቃቁ ነው። እንዴት ነሽ? የክረምት ምን ትዝታለሽ? አልወድም ብዙም ክረምት። እኔ ዝናቡ አይመቸኝም፣ ለስራም ለምንም አይመችም እና ያን ያህል ክረምት ወዳጅ አይደለሽም። እኔም እንደዛ ነው አይደለ? ገና የክረምቱ እንደው ግዴታ መውጣት መስራት ስላለብኝ ነው እንጂ ደመናው ራሱ ሁሉ ነገር ነው የሚያደምነው። ምን ነው የሚያደርገው? ለመልበስ አይመች፣ ለስራ አይመች። ምን አብሶ ደግሞ ተቀጥረሽ ምናምን የምትሰሪ ከሆነ በቃ ጠዋት ታክሲ ዝናብ እየመታሽ ስትወጪ ደስ አይልም። አይ እኔ አገኘው አንድ ሰው በጣም ብዙ ክረምት ይወዳል። አዎ ልክ ነሽ። አንዳንድ ሰዎች ይወዳል ወይ በቆሎ ሲጠበስ ትወጃለሽ? በቆሎ ወይ በጣም እንዴት ነበር? እስኪ ክረምትን ስናስብ ወደ ልጅነታችን እንመለሳለን እና ልጅነት ላይ ብዙ ጊዜ ክረምት ትምህርት ሲዘጋ የተለያዩ ጊዜዎች አሉን። ልጅነትሽ እንዴት ነበረ? የልጅነትሽን ጊዜ አስታውሽን እስቲ። ትንሽ ይሄ ቋሚ ቦታ የተረጋጋ አልነበረም። አክስቴ ቤት፣ አጎቴ ጋር፣ አያቶቼ ጋር፣ እናቴ ጋር እንደዛ አይነት አስተዳደግ ነው የነበረኝ። ግን ቆንጆ ነበር። አጋጣሚ በልጅነቴ ጥሩ ኦፖርቹኒቲም ነበረኝ። በጣም የተሻለ ኑሮ ያለበት አካባቢ ላይ ስለነበር ያደግኩትኝ አሪፍ ነበር፣ ቆንጆ ነበር። ጥሩ ትምህርት ቤት ነበር መማረው፣ ብዙ ኦፖርቹኒቲዎች፣ ቆንጆ ነበር። ለምን ነበር? ስራ ምክንያት በቤተሰብ ሙቪ ያደረግ ነበር ወይስ ጉዳይ ነበር? አይ ስቴብል አልነበረም ህይወታችን። ማማ ስለሆነች ብቻ ነው የምታሳድገኝ። በቃ እዚያ ያለው መስተንግዶ ነበር የምትሰራው እና እሱ ፔመንቱ ያው በቂ አይደለም እኔ እና እሷን ለማኖር ሁለታችንን። በዛ ለምሳሌ አረብ ሀገር ሄዳ ነበረ ለስራ። የዛን ሰዓት ላይ አጎቴ፣ አንድ አክስቴ፣ ክረምትን አያቶቼ ጋር ምናምን ነበር ማድጌ ነበረው። ከሆነ ሰዓት በኋላ ግን አሳዳጊ ነበረችኝ። እሷ ጋር ነው ረጅም ዓመቴን ያሳለፍኩት። ከአሳዳጊ ጋር ሆነሽ ከቤተሰብ ውጭ ማለት ነው? ከቤተሰብ ውጭ። እንዴት ነበር ማለት በልጅነትሽ ነው የሚሆነው እርግጠኛ ነኝ። እንዴት ነው እንግዲህ እሱን ጊዜ ስታስቢው ከእናትሽ ጋር ተለያይተሽ እንግዲህ አሁን ከእናትሽ ጋር ያለሽን አታችመንት ያለውኝ ሶሻል ሚዲያ ላይ ከእናት ጋር ተለያይቶ መኖር እንዴት ነበር? ይከባድ። ባይዘ ሰው ምንም ባያስከፋሽ ራሱ በቃ ይከፋሻል። ዝም ብሎ ይሄ እናት ስለሌለኝ ነው ምናምን ብለሽ ነው የምታስቢው። እንደውም የኔ ቆንጆ ነበረ። አይ ቲንክ 7 ዓመቴ ምናምን 8 ብቻ እንደዚህ ትንሽ ወደ 9 ምናምን ልሆን አካባቢ ነው ሄደችው። ቆንጆ ነበር። ያደኩበትን ቤት ጥሩ ነበር። አሳዳጊ ጋር ብዙ ልጆች ስለነበር የነበሩት በቃ እኩል ነው የምታድጊው። ቆንጆ ነበር የነበረው ነገር። በልጅነትሽ ነው ግን ስቲል 7 ዓመት ልጅ ነኝ። ልጅ ነበርኩኝ ግን አሪፍ ነበረ ምልሽ። ይሄ ብዙምም ደግሞ አይታወቅሽም ያን ያህል። ይሄ እንደውም ሞር ይመስለኛል ይሄ 16 15 እየመጣሽ ጉርምስና ኤጅ ላይ ፋሚሊ እዛኔ በደንብ ኢምፖርታንት ነው። ያ እድሜ ላይ ይሸውድሻል። ቀላል ትናንሽ ነገሮች ይሸውድሻል። ምን አጠገብሽ ያለ የሚቆጣሽ ሰው ፋሚሊ ከሌለ የተለያዩ ነገሮች በተለይ ደግሞ አንዳንድ ጊዜ ልብም ካልገዛን እንዳልሽው ያ ጊዜ ትንሽ ከባድ ይመስለኛል። እኔ የነበርኩበት እድሜ ላይ አሳዳጊ በጣም ሪስትሪክትድ ናት። ይሄ
ትምህርት ቤትም እሷ ጋር ነበር መማር የነበረው። እናቴን መጀመሪያ መስተንግዶ እሷ ጋር ነበር የምትሰራው። እኔ ጋር ትሆንልሽ ያለቻት እሷ ናት። ብዙ ተማሪ በነፃ ነው የምታስተምረው። የተወሰኑ ልጆችን ታሳድጋለች። ከነሱ መሀል አንዷ ነበርኩ። ብዙ ኦፖርቹኒቲዎች ቆንጆ ነበሩ። ፈረንጆች ናቸው የሚያስተምሩን። ቤት ያርፋሉ። ከነሱ ጋር ነው የምንሆነው። ልብስ ከውጭ ነው የሚመጣው። አብዛኛው ኦፖርቹኒቲ ቆንጆ ነበር። እንደ ልጅ የሚሸውዱ ነገሮች የሚሸውደኝ እድሜ ስለነበረ ጥሩ ጊዜ ነበር የዛን ሰዓት። ስለዚህ ልጅነትሽ በጣም ጥሩ ነበር። ወይ አሪፍ አስተዳደግም ነበር። በደንብ ይሄ ቤዝ ያስኩበት እድሜ ነው ብዬ አስባለሁ። ይሄ አስተዳደጊ ላይ ስነስርዓት ምናምን እዛ ነው በደንብ ተምሮ የወጣሁት። በጣም ደስ የሚል ነገር ነው። እንግዲህ ከፋሚሊ ውጭ አድገሽ ከዛ ቤዝ ይዘሽ መኖሩ በጣም ትልቅ ነገር ይመስለኛል። ከዛ በኋላ ህይወት እንዴት ቀጠለ? ሁላችንም እንደምናየው እንግዲህ በጣም በተለያዩ ስራዎች በልጅነትሽ የተለያዩ ስራዎች ላይ ራስሽን አሳትፈሻል። እንዴት መጣ? ከዛ እንግዲህ ያው ልጅነትሽ በጣም ጥሩ እንደነበረ ነግረሽኛል። ከዛ ወጥተሽ ራስሽን በራስሽ ለማቆም ሙከራው እንዴት ነው ያገኘሽው? አክቲንግ ከድሮም ሞክር ነበር። ትዝ ይለኛል እኔ ድሮ ይሄኔ ጽፌልሽ ይሆናል ባይዘው ፌስቡክ ላይ ያገኘሁት አርቲስት ጋር ነበር ቴክስት ምጽፈው አሰሩኝ፣ ስክሪፕት አለኝ፣ ግጥም አለኝ ምናምን እያልኩኝ በቃ ትወና ፈልጋለሁ ምናምን እሞክር ነበር። እንደውም ከአሳዳጊ ጋር መጨረሻ ላይ የተቀያየም ነው በሱ ነው። እኔ ቲያትር እያልኩ ወጣ ነበረ፣ ወክ ማሰራ ነበር። እሷ ደግሞ የሆነ ነገር ብትሆኚ እናትሽ ምን ትለኛለች አደራንሽ ምናምን ብላኝ እንደውም በዛ ነው ወደ ቤት ሙቪ ያደረኩትኝ እንጂ ቆንጆ ነበር የነበረው ሲቹዌሽን። ከልጅነቴ እሞክራለሁ ብቻ ይሄ ተፍ ተፍ የምትል አይነት ልጅ ነበር። የመጀመሪያ ተቀጥሬ የጀመርኩት ስራ ወክማ ነው። 1 አመት ይሁን ምናምን ካገለገለን በኋላ ደሞዝ ተጀመረልን። አይ ቲንክ 300 ምናምን ብር። ወክማ የመጀመሪያ ስራዬን ሰራው። 8ኛ ክፍል እያለሁ ነው ወክማ የገባሁት። እስከ 12ኛ ክፍል ድረስ ወክማ ሰራ ነበረ 300 ብር። ከዛ ደግሞ መዝሙር ስንሰራ መዝሙር ማለት ይሄ ብሔር ብሔረሰብ ምናምን አወቅሽው መድረኮች ሲዘጋጁ ምናምን ህፃናቶች ተሰብስበው የሚዘምሩት ምናምን እዛ ውስጥ ነበርኩኝ። ብሔር ብሔረሰቦች መዝሙር ላይ ነበርሽ? ወክማን ያደግነው ብቻ እነሱ በነበሩ ሲዝን ላይ ነው እኔም አባች ነበር። እዛ ብቻ መድረክ ሲዘጋጅ ትጠሪያለሽ። ከመዝሙሩ ጋር አብረው እንቅስቃሴ ምናምን የሚያሳዩ ያለው አይደለ ልጆች ስካለሽ እንደዛ ነበርን። ከዛ ያው የዛኔ ስራን ኤክስፔሪየንስ እያደረኩት የመጣው ፍላጎቴም ስለነበር ወክማ ደስ ብሎኝ ነበር የምሰራው። ከዛ ዩኒቨርሲቲ ነው የገባሁት ቀጥታ። ግቢ ከገባሁ በኋላ ግን ያው እናቴም ከዛ ከአረብ ሀገር መታ እዚህ ቡና ጠጡ ጀምራ ነበር ኦልሬዲ እና በወር የሚላከው ብር ያው አይበቃም። የምፈልገውን ነገር እንደወጣት ይሄ ያለ አይደል 18 19 እንደሆናት ልጅ የሚያስፈልገኝን ነገር የሚያሟላ አልነበረም። እንደ አንድ ልጅም ደግሞ እዚህም ጥሩ ኑሮ እንደኖረ ሰው የግቢው ምግብ በጣም ከብዶኝ ነበር መብላት ምናምን። ብር ያስፈልጋል። ማማ ያቅሙን ትልክልኛለች ግን አይበቃኝም። ስለዚህ መስራት ነበረብኝ ማለት ነው። ካምፓስ ሆነሽ? አዎ ልክ ከካምፓስ እዚህ ስመጣ ሰመር ሹሩባ ሰራለሁ። ለጠፍኩና በራችን ላይ ሹሩባ እንሰራለን የሚል በየቤቱ ይደውሉልኛል። በቃ እየሄድኩ ሰራለሁ። 15 ምናምን 20 ብር ይሰጠኛል። ብዙ ነው። ከዛ ደግሞ የእነሱ ይጠራቀማል ማለት ነው። ቢያንስ 5 ሰው ነው የምትሰሪ የሆነ በቀን 100 ብር ምናምን ሊኖርሽ ይችላል። ቆንጆ እየሆነ መጣ። ክረምት እሱን እሰራለሁ። ከዛ ደግሞ ማሚ ቡና የምትጠጣበት ቦታ እኔ ከድሬዳዋ አንዳንድ ዕቃ እያመጣሁ ጫማ ሸጥላቸዋለሁ ለወንዶቹ፣ ለሴቶች ልብስ ሸጣለሁ ምናምን። ድሬዳዋ ነበር የተመደብሽው? ከዛ ያው ሳላስበው የሆነ ስራ ውስጥ ገባሁኝ አይነት ነገር። የሆነች ዕቃ ይዤ መምጣት መሸጥ ጀመርኩኝ ምናምን፣ ማገለባበጥ ጀመርኩ። ድሬዳዋ ማልሄድ ጊዜ እዚሁ አዲስ አበባ ውስጥ ያሉት ቦታ ሄድና የሆነች ዕቃ እየመረጥኩኝ እሸጣለሁ ማለት ነው። እንደዛ እያለ አለቀ። በዛ ነው ወደ ንግዱ የገባሽ? እንደዛ ነው። ምን አጠናሽ ካምፓስ ላይ? አካውንቲንግ ኤንድ ፋይናንስ። የሰራሽበት ነው? አይ በፍጹም። እኔ እንደውም ብዙ ጊዜ ማርኬቲንግ ያጠናሽ ይመስለኝ ነበር ፍላጎቴ። ማማ የዛኔ ቡና ጠጡ የምትሰራው ባንክ ውስጥ ነው እና አካውንቲንግ ነው ጥሩ አሏት። አካውንቲንግ ነው የምትማሪው አለች። በቃ እሱን ተማርኩ። በሷ ፍላጎት ነው? በሷ ፍላጎት ነበር የዛኔ። ያው ባንክ እንድገባ ነበር በቃ ፍላጎቷ። ከዛ ግን ግራጁዌት አድርጌ አፕላይ ሳደርግ አልተሳካልኝም። በጣም ብዙ ባንክ ነው የሞከርኩት። ሞክረሽ ታውቂያለሽ? ያው አመት እኮ እኔ ኦልሞስት ቁጭ ብያለሁ ስራ እየፈለግኩኝ። ላንጉጅ ጥሩ አልነበርኩም እና እንግሊዘኛ ጥሩ ስላልነበርኩ ውጤትሽ ግሬድሽ ጥሩ ሆኖ የሆነ ነገር ጥሩ ሆኖ ምናምን በዛ ሊጥሉሽ ይችላሉ። አብዛኛው ኢንተርናሽናል ካምፓኒዎች ምናምን ከሆኑ እንደዛ ይሆናል። ሰምታይምስ ደግሞ ግሬድ የሆነ ሰዓት ላይ በጣም ይሄ የግሉም የመንግስቱም ሆነና በፊት ትዝ ካለሽ የመንግስት ዩኒቨርሲቲ የተማረ ሰው
ትንሽ ግሬዱ አነስ ቢልም ይሄ ኦፖርቹኒቲ ያለው ምናምን ይባል ነበር። ለምሳሌ እሱም ቀረ። በቃ ብዙ ተማሪ አካውንቲንግ ነው የተመረቀው የእኛ ባች ላይ አብሶ አብዛኛው እና ስራ የለም ነበር። በጣም ብዙ ተንከራትቻለሁ። ከዛ በኋላ ምን አስወሰነሽ? ምን የመጀመሪያውን ስራ ምን ሰራሽ? ምን ሆነ እንደዛ ስራ እየፈለግኩኝ ምናምን እኔ በቃ የድሬዳዋን ስራ አንዳንድ እቃዎች እያመጣሁ መሸጥ ምናምን ቀጠልኩበት። ምክንያቱም ባዶ እጄ ልሆን ብር ደግሞ ለምጃለሁኝ። ከዛ የሆነ ቀንም ቤት ውስጥ ማለት ስለሚደብረኝ እማዬ ጋር አግዛታለሁ፣ ቡና ጠጡ ምናምን አግዛት ነበረ እንደዛ። ከዛ አፕላይ ብዙ ቦታ አድርጌያለሁ አላልኩሽም? አጋጣሚ ፐብሊክ ሰርቪስ ማስታወቂያ አውጥቶ እዛ አፕላይ አደረኩኝ። አልፈሻል ብለው ደወሉልኝ። ከዛ አንዳንዶቹ ገቢዎች ደረሳቸው ምናምን የተለያየ ቦታ። እኔ ወረዳ ነበር የደረሰኝ ዛኔ። ወረዳ ሆኖ ደግሞ ጥቃቅና አነስተኛ የሚባል አለ። ይሄ ማደራጀት ስራ ኦፖርቹኒቲ ክሬት ማድረግ ምናምን ነበር። እዛ በነገርሽ ላይ እንደቀልድ 3 ዓመት 4 ዓመት ሰርቻለሁ። ብዙ ጊዜ ሰራሽ። እንዴት ነበር ልምዱ? ምን አገኘሽበት? ቢሆንስ አይገናኝም። ይሄ የተማርኩት ትምህርትና እዛ የተቀጠርኩበት ዘርፍ አይገናኝም። ፍጹም የተለያየ ነበር። እንደውም ሪሰርችነት ነበር ሰራ የነበረው። ያው ሪሰርች አንድ ኮርስ ተምረናል አካውንቲንግ ላይ፣ ግን ይለያየ ነበር። ግን ምንድነው ፍላጎቴን አውቀዋለሁ። ስራ ያስፈልገኛል። ለፋሚሊም አስመርቀውሽ እንድትቀጠር ይፈልጋሉ። አጋጣሚ አካውንቲንግ ፖዚሽኑ እዛ ዘርፍ ላይ ያስገባ ነበር። ለዛ ነው የገባሁት። ጥሩ ነበር፣ ግን የምፈልገው ስራ ደግሞ አልነበር። የዛኔ ያስተዳድረኛል ያን ስራ ነው ገብቼ እወጣለሁ ምናምን፣ ግን አሪፍ አልነበር። ምን አደረግ ነበር? ጠዋት እወጣለሁ፣ ሬዲዮ ሰራለሁ። ሬዲዮ ጀመርኩኝ አጋጣሚ አራዳ ቲቪ፣ አራዳ ሬዲዮ። ድራማ ወይስ? አይ ጧት ይሄ የመዝናኛ ፕሮግራም አይነት ነገር አለ አይደል? ጧት ላይ እንደሱ ሬዲዮ ገባለሁ። 1 ሰዓት እንገባለን፣ 2 ሰዓት እወጣለሁ፣ 2 ተኩል ቢሮ ገባለሁ። ከ2 ተኩል እስከ 11 ሰዓት ሰራለሁ። ከ11 ሰዓት በኋላ ደግሞ የተለያዩ ዋይን ምናምን ያላቸው ሰዎች አንድ ለገዛ አንድ ጊፍት ምናምን ይሰጡ ነበር። አይ ቲንክ ጉደር ዋይን መሰለኝ የዛኔና ባምቢስ ሱፐርማርኬት ሄድና አንድ ወይን ስትገዙ አንድ በነፃ አለ ደግሞ ሰራለሁ ማለት ነው። በቀን 3 ስራ ነው የነበረኝ። እሱ አይ ቲንክ ማታ 2 ተኩል 3 ሰዓት ነው የሚዘጋው። ከዛ በኋላ ነው ወደ ቤት መገባ የነበረው። የሚገርም የስራ ልምድ ነው ያለሽ። ሰዓትሽን እንዳለ ስራ ላይ ነው የምታሳልፊው። ያው ማለት በዛ እድሜ አንድ ስራ ሰርቶ ከዛ ጠዋት ሰርቶ እንደገና ማታ ለመስራት ማሰብ። አሁን እንደውም ሰሞኑን እያየው ነበረ አያይዤ ላንሳው እና ሶሻል ሚዲያ ላይ ስለ ድህነት የገለጽሽበት ያወራሽበት በጣም ደስ የሚል አባባላት ሰርቼ አሸንፌዋለሁ የሚል እና በዛው እስኪ ስለሱ ማያይዘሽ አሁን ከስራ ጋር ተያይዞ ስለመጣልኝ ነው ይሄን ጥያቄ አነሳሁት። አንዳንዴ ይሄ ሶሻል ሚዲያ ላይ ያለሽ ነገር እንዳለ ማጋራት ጥሩ ነው። አት ዘ ሴም ታይም ደግሞ ያንን አጌንስት ሊጠቀምበት የሚሞክር ሰው አለ። የሆነ ሊያስታውስሽ ምናምን አትረሺውም እኮ አድገሽበታል፣ ተወልደሽ ኖረሽበታል ምናምን የሚረሳ ነገር አይደለም፣ ግን ደግሞ የማይታለፍ ነገር አይደለም። እኔ አም ፕራውድ ኦፍ ማይሰልፍ ስታይም ሀብታም ሆኜ አልተፈጠርኩ። እግዚአብሔር በራሴም ቢሆን እንዳሳካው አግዞኛል። ሀሳቤ ገባሽ? እንደውም እንደኔ በኩራት ሊያወራ የሚችል ሰው አለ ብዬ አላስብም። እኔ አሁን የድሃ ልጅ ምናምን ቢሉኝ ምንም አይመስለኝም። በጣም ይገርመኛል። ግን ሰው ሶሻል ሚዲያ ላይ ምናምን አታክ ሊያደርግሽ የሚፈልገው ብታይ ይሄ በደካማ በነበረው ጎንሽ ምናምን የሆነ 100 ብር የሰጠኝ ሰው የለም፣ 100 ብር ያገዘኝ ሰው የለም። ነኝ ብዬ ደሃ ነኝ ብዬ መጣው እየሰራው ነው አልኳቸው፣ ያስኮ ነው ያልኳቸው። ሀሳቤ ገባሽ? ፕሮሰሱን ያሳዩ ናቸው ያለው። አሁንም እኮ የተጋነነ ሀብታሞኛ አይደለም፣ ከትላንት ተሽያለሁ ነው። ትላንትን አሸንፌያለሁ። ቢያንስ እኔ እንደ ድሮ በዝናብ ቤቴ እያንጠባጠበ አይደለም የምኖረው። ሀሳቤ ገባሽ? ከትላንት ብዙ የተሻለ ነገር አለ። እግዚአብሔር ይመስገን። ዝናብ እንደዛ ስራ ስገባ ሲቀጠቅጠኝ የነበርኩልሽ የራሴ መኪና አንድ ሰው ሳያዋጣልኝ በራሴ መግዛት ችያለሁ። የራሴ ስራ አለኝ። ቢያንስ 4-5 ሰራተኞች አሉኝ በስሬ። ይሄ በጣም ትልቅ ነገር ነው ለኔ። ትላንትን ዛሬ ላይ አሸንፌያለሁኝ። ግን ትላንት ላይ ያሉ ሰዎች አሉ የሆነ ነገር ሲፈጠር አንቺን በዛ አታክ ለማድረግ የሚሞክሩ ምናምንና እንደው ትንሽ ስሜታዊ ሆኜ እሱን ኤክስፕሌን ለማድረግ ነው እንጂ የተለየ ነገር አይደለም። ዋናው ነገር ትላንት ማሸነፍ ነው ብዬ ነው የማስበው እኔ። እንዳልሹ እንደውም ሰዎች የሆነ ትዝታ ሲኖራቸው የሆነ ነገር አልፈው ሲመጡ አሁን የምታወሪው ነገር ስላለሽ ደስ ይላል። አሸንፈሽ ነው የመጣሽው እና ለብዙ ሴቶችም ለብዙ ሰዎችም ደግሞ ምሳሌ የሚሆን ነገር ነው። ሶሻል ሚዲያ ያው እንዳልሹ አንዳንድ ጊዜ ደካማ ነገርሽን ወይም ደግሞ ያንቺን ያሳየሽውን ነገር በጎ ሳይሆን ለሌላ ነገር ሊጠቀሙበት ይችላሉ፣ ወይ አንቺን ለማድከሚያ ሊጠቀሙበት ይችላሉ እና አይቸው የወደድኩትም ነገር ነው። አይ ቲንክ በጣም ብዙ
ሰውም ኮሜንት ነበረው። በዛ ቪዲዮ ብቻ ወደ 65,000 ፎሎወር ነው የጨመርኩት። ገርሞኛል። በአንድ ቪዲዮ ማለት ነው። የብዙ ሰው ህይወት ታሪክ ስለሆነ ይመስለኛል። የብዙ ጥሩ ነገር የሰራሽውን እንደዚህ አስታውሰው ወደፊት ከ10 ዓመት በኋላ ከ20 ዓመት በኋላ አይጽፉልሽም። አንድ ግን መጥፎ ነገር ወይ አንድ ህይወት ውስጥ ደካማ ሆኛለሁ ብለሽ ያወራሻትን ያዘንሽበትን ነገር ግን በቃ አይረሱትም። ይሄ ደግሞ ልክ አይደለም። ትላንት ያልፋል፣ ትላንት ይሻገራል። ማንም ሰው ትላንት ላይ የቆመ የለም። እኔና አንቺ ከዛሬ 2 ዓመት 3 ዓመት በፊት እንኳን አመለካከታችን በጣም የተለየ ነበር። እኔ በሞት አላረግም ያልኩትን ስንት ነገር አድርጌያለሁ። አሁን ሀሳብ የገባሽ በጣም እና አይምሮሽ እየዳበረ ሲመጣ አንቺ እየተለወጥሽ ነው፣ እየተሻሻልሽ ነው የምትመጪው። ሰው እዛ ላይ ቁጭ ብሎ አይቀርም። እኔ ደሃ ነኝ ብዬ በስነ ስርዓቱ ነው የመጣሁት። እናቴን ቡና ጠጡ ነው የምንሰራው፣ እናቴ ቡና ጠጡ ነው የምንሰራው፣ ደሞዜ ይሄን ያህል ነው ምናምን ብያቸዋለሁ። እግዚአብሔር ይመስገን። ግን ደግሞ ፖይንት የገባቸው ሰዎች አሉ። ኦኬ ሰው ማለፍ ይችላል። ምክንያቱም እኔ ያውቁኛል ሶሻል ሚዲያ ላይ አንድ ወንድም የለኝም። አባቴ እኔ ላይ ኢንቨስት አላደረገም። ሀሳብ የገባሽ እናቴም ለራሷ እየለፋች ከምግባችን ያለፈ ነገር አፎርድ ማድረግ አልቻለች። በጣም ለፍታለች። አረብ ሀገር ሄዳለች። ያልሞከረችው የሰው ቤት ነገር የለም። ግን ከእጅ ወደ አፍ ነው የሆነው። ይሄ ሰርተን መብላት መኖር ነው እንጂ ይሄ የተረፈን ነገር አልነበረም። ህይወታችንን መቀየር አልቻልንም ነበር እና እግዚአብሔርን ያገዘኝ ግን ደግሞ ብቻዬን አድርጌዋለሁኝ። በጣም እግዚአብሔር ይመስገን። በቃ አሁን ላይ ታንክፉል ነኝ። እነሱ ግን እዛ ጋር ከሆኑ ልክ አይደለም። ትልቅ ነገር ነው በጣም። ወደ መጀመሪያ ጊዜ ወደ ሶሻል ሚዲያ እንዴት ነው የመጣሽው? እንደ ቀልድ እውነት እኔ ብዙም ቲክቶከር መሆን አልፈልግም ነበር። መጀመሪያ አካባቢ መሆን እፈልግ የነበረው አርቲስት ነው። በቃ ጎበዝ ተዋናይት ነኝ ብዬ ነው ማስበው እና ብዙ ሞክሬያለሁ። በቃ በጣም ብዙ ቦታ ነው የወሰድኩ የነበረው። እንደነገርኩሽ እነ ጽዮት ጋር አንቺ ጋር ብዙ አርቲስቶች ጋር እጽፋለሁኝ እና በቃ ይመልሱልኛል። ኦፖርቹኒቲውን ባገኝ ጥሩ አክትረስ ነው መሆነው ምናምን ብዬ ስለማሰብ ቲክቶክ ብዙም እንትን አልልም ነበር እና ኦፖርቹኒቲውን አግኝቼም ሰራው። ፖቴንሻሌን አሳየሁኝ ብዬ አመንኩ። የተወሰኑ ስራዎች በሆነ ጊዜ አንዴ በስነስርዓት ኦዲሽን ወስጄ አለፍኩ። ዋጂ እና ቦክሽን ዋጂ ጋር አለፍኩኝ። አላውቀውም ምናምን ኦዲሽን ነው ሄጄ ወሰድኩ፣ አለፍኩኝ። በጣም ገረመኝ። በቃ ይሄ ማለት ከ200 ምናምን ሙከራ በኋላ የመጣ ነው ዋጂ ጋር። እዛ ተከታታይ ድራማ ሰራው በጣም ከትላልቅ ሰዎች ጋር። በጣም ደስ አለኝ ምናምን። ከዛ በቃ ሹር ነበርኩ ይሄ ስራ በጣም ብዙ ኦፖርቹኒቲ ያመጣልኛል፣ ሙቪ መስራት አይቀርም ነው ብዬ ከዛ የለም ምልሽ ጥሩ ነው ፐርፎርማንስ ጥሩ ነው ምናምን ሰው አፕሪሼት ያደርግሻል ምናምን። ከዛ ግን ኢንዱስትሪውም እየተዳከመ መጣና ተስፋ የሌለው ነገር ሆነ። ከዛ በቃ ብዬ ብልጥ መሆን አለብሽ፣ አሁን በእግርሽ ነው መቆም ያለብሽ፣ በሁለት እግርሽ ነው መቆም ያለብሽ። ብር ነው በቃ የሚያስፈልገኝ ገባሽ? ያው ህይወትን ሰርቫይቭ ማድረግ። ከዛ ፍላጎቴን ሜቢ በጣም ሀብታም ከሆንኩ እኮ ራሴን ፕሮዲውስ አድርጌ ራሴን ማስገብቼ መስራት እችላለሁ። ስለዛ ሞክሬ እንዳልሆነ ገባኝ። ቦንዳ ቤት ነበረኝ፣ ብዙ ቦታ ወርቻለሁ። ቦንዳ ቤት አለኝ፣ እዛ እሸጣለሁ። አጋጣሚ ሉአል የኔ ቤስት ፍሬንድ ታውቂያታለሽ? ሉ ልብስ ልትገዛ እኔ ጋር ትመጣለች። ሰፈር እንዲሁ በአይን አውቃታለሁ፣ ግን ሰላምም አንባባልም ብዙም። እኔ እንደውም ብዙ አትመቸኝም ነበር፣ እሷም ብዙ አትወደኝም ሳስበው። መጀመሪያ እንደዛ ነበር። ይሄ አላ ከርቅ አይተሽ ምንድነው ኩስትር የምትለው ምናምን እላታለሁ። እሷም ደግሞ ነገረኛ ሰው ነው መመስላት። እኔ ከዛ ኮመን ፍሬንድ አለን፣ እሷ ጓደኛዋ እኔ ጋር ደንበኛ ነበረች በጣም። ከዛ ጓደኛ ይዣት እመጣለሁ አለች፣ ይዛት መጣች። ከዛ ቆንጆ ልብስ ሰጠዋት ምናምን። ከዛ ሳያት በአካል ምናምን ፒስ ናት። ሁለተኛ ቀንም እቃ ሲመጣ እቃ መጥተዋል ማርዬ ነኝ ምናምን ደወልኩላት፣ እሺ ምናምን። ከዛ የሆነ ቀን ለምን ሻይ አንጠጣም አለችኝ። ያው ለዋል ናት ባይዘው ለጓደኝነት ቀርቤ ጠየቀች። እዛ ኦኬ አልኩኝ እሺ ምናምን አልኩ። ከዛ ስንጠጣ ምናምን ሻይ ስናወራ በጣም ኮመን ነገር አለን። ይሄ የሆነ ክሊክ የምታደርጊው ነገር አለ እንትን አለን፣ የስራ ኢነርጂ አለን ሁለታችንም፣ የሚገርም ኢነርጂ። እኔ እንደዛ ቀበሌ እየሰራው የዛን ሳሌ 2,000 ብር ምናምን እየተከፈለኝ እኔ ፍላጎቴ እዛ ነው። በቃ ይሄ ፕላኔ ምናምን አላማዬ ምናምን በቃ ሩቅ ነው ምናምን፣ ፊቸር ነው የማወራው የሆነ ነገር ምናምን አለኝ የሆነ ኢነርጂ። እና እሷም ስለ ስራ ነው የምታወራው። በቃ የሆነ በጣም ክሊክ አደረግን ምናምን። ከዛ በቃ ከዛ ቀን ጀምሮ እኔና ለዋል አልተገናኘንም ከተባለ በሳምንት 3-4 እንገናኛለን። ጓደኛ ሆናችሁ። ሰፈራችንም ቅርብ ነው። በቃ ልክ ከቢሮ ስወጣ የት ነሽ እንገናኛለን። በቃ ብዙ ነገር የመጀመሪያ ቀን የተገናኘን ቀን በጣም ብዙ ነገር ነው ያወራነው እና ክሎዝ ሆነን። ግን አብሬያቸው ሆኜ
ያው በሷ የተነሳ እነ ዩቲንም ባምቢንም ሌላ ብዙ ሰው በሷ ነው ያወቅኩት። ከዛ ግን ምንድነው እኔ ቲክቶክ አልሰራም፣ አብሬያቸውም እያዋልኩኝ ብዙም አልሰራም ቲክቶክ። የሆነ ሰዓት ላይ እንደማባነን የምትይው ነገር አለ አይደለም፣ ለምን አትሰሪ ምናምን ይሉኛል እነሱ። ብዙ አልሰራም። ከዛ እስቲ ቭሎግ ልሞክር ምናምን ብዬ 1-2 ቭሎግ ሰራሁኝ። ብዙም አይደለም 7000 6000 5000 2000 ምናምን የሚታየው። ዘፈን እሰራለሁ ብዙም አይታይም ምናምን። ከዛ የሆነ ቀን ነው በቃ ቁጭ ብዬ እኔ ወረቀት መጻፍ በጣም ነው የምወደውና የምፈልጋትን ህሊና ጽፌያታለሁኝ። በቃ ይሄ እንዲህ አይነት ሴት ብዬና አሁን ያለሁበትን ጻፍኩና እዚህ እስከምደርስ ያለውን ነገር የምፈልጋት ህሊና ጋር እስከምደርስ ያለውን ነገር ለምን አላሳያቸውም? ታየም አልታየም ስራ መጣም አላመጣም በቃ ያለኝን ነገር ሼር ላድርግ። እኔም በዚሁ ፕሮግረሴን እያየሁኝ አድጋለሁ ነበር የመጀመሪያ ሞቲቬት ያደርገኝ ነገር። ከዛ የሆነ ቭሎግ ሰራሁኝ፣ በጣም ታየ። በቃ ይሄ ትክክለኛ እቃ ስሸከም ልብስ ሰራ ቢሮ ያለውን ነገር ምናምን አልኩኝ። ሰው እኔ የሚመስለኝ የነበረው ድህነትሽና እንዲህ አይነት ያለሽበትን ነገር ከሆነ ሰው የሚያይ አይመስለኝም። ፋንሲ ነገር የሚያይ ነበር የሚመስለኝ ቲክቶክ ላይ ዱባይ ሆነ እንደዛ። ኦኬ በቃ ለካ ሰውም እኔ ፔን ውስጥ ያለ ሰው አለ። ይሄን ሀሳብ ይገባሽ? አብዛኞቻችን ሶሻል ሚዲያ ላይ የተሻለ ነገር ስለሆነ የምናየው በቃ ይሄ ትልልቅ ቤት ትልልቅ መኪና ምናምን ብቻ የሚታይ ነው የሚመስለኝ። በቃ ከዛ ሳይው በጣም ብዙ ቪው እንደ መጀመሪያ 100 ምናምን ሺህ ነው የታየልኝ። በጣም ደነገጥኩ አልኩኝ። ከዛ በቃ ማቆማቸው አንቺ ህይወትሽን ነው የሰራሽው። ምንም በቃ የምሰራውን ስራ ሀስል እያደረገች ያለች ሴት ነው ያሳየኋቸው። በቃ የተለየ ነገር የለም። የዛኔም የተሻለ መጨረሻው እንኳን ይሄ የተለወጠች ሴት አልነበረችም፣ የምትለፋ ሴት ብቻ ነው ያሳየኋቸው። በጣም ጥሩ ሆነ ምናምን። ከዛ ግን እኔ ትልቁ አሁንም እዚህ ቦታ አድርሶኛል ብዬ የማስበው ነገር ኮንሲስተንሲ ላይ በጣም ጎበዝ ነኝ። የሆነ ነገር ከያዝኩኝ ያለስ ያ ነገር እስኪቆም ድረስ አለቅም። በቃ በጣም አድምቼ ነው ይዘ። ከዛ ቀን ጀምሮ ቲክቶክ አላቆምኩም። በቀን ነው ፖስት ማድረገው። አልፖስትኩም ከተባለ በ2 ቀን ነው መፖስት። ሆነ ይጨንቀኛል ሁላ ነው የምልሽ። ከዛ ኮሚትመንት ደግሞ በጣም ይከፍላል። በቃ የገባኝ ነገር እየተከታተለ ኮንተንት በሰራሁኝ ቁጥር በጣም ብዙ ኦፖርቹኒቲዎች እየመጡ እኔም ደግሞ ኦፈር አደርጋለሁ። ጥፍሬን በነጻ ስሩኝና እኔ ፕሮሞሽን ስራላችሁ፣ ጸጉሬን ስሩኝና እንዲህ ላድርግላችሁ። ራስሽ ስቴጅ ያለሽ እነሱ ባይመጡም አንቺ ስቴጅ ያለሽ ሄዳለሁ አወራቸው። ከዛ ጥፍሬን ተሰርቼ ምናምን ፔይድ ፕሮሞሽን ነው የሚመስልሽ። ሰው ሲያይኝ በቃ የተከፈለ በማስታወቂያ ምሰራ። ግን ምን ሆነ ከሆነ ሰዓት በኋላ ማይንድ ሴት ሰው ጋር ምን ፈጠረ፣ በጣም ፕሮሞሽን ትሰራለች። እኔ ግን የዛኔ አይከፈለኝም ነበረ። ጥፍሬን ስሩኝ በነጻ ልስራላችሁ ምናምን አይነት ነበር። ከዛ ከሆነ ሰዓት በኋላ በስነስርዓት ፕሮሞሽኖች መምጣት ጀመሩ። አሪፍ ኦፖርቹኒቲ ከነለው አልጋ ከነ ዩቲ ጋር መዋሌ የሆነ ለራሴ የሚገባኝን ስራ የሚገባኝን ገንዘብ ኦልሬዲ ኤክስፔሪየንስ ስላላቸው ብዙም አልለፋሁኝም። ገባሽ? እነሱ ኤክስፔሪየንስ በጣም ሰማ ነበር። ምንም የዛኔ እኔ ምንም እጄ ላይ ባዶ ስለነበርኩ የሚያወሩትን የሚያደርጉትን እያንዳንዱ ነገር አያለው፣ ሰማለሁ፣ እማር ነበር ምናምን። በደንብ ይሄ የሰማኋቸውን ጊዜያት ልክ ኦፖርቹኒቲው ሲመጣ በአግባቡ ነው የተጠቀምኩት። የሆነ ስራ ሲመጣ በአግባቡ፣ የሆነ ገንዘብም ሲመጣ ኦልሬዲ እኔ ተቀጥሬ ያውቀዋለሁ። 2000 ብር ለወር አብቃቅቼ ተጠቅሜ ያውቀዋለሁ። ስለዚህ ገንዘቤንም እንዴት መጠቀም እንዳለብኝ ያውቃለሁ። አላባከንሽ አውቃለሁ። እኔ በ2000 ብር ከሱቅ ብድር እየወሰድኩ የቀጣይ ደግሞ ሲወጣ እያልኩኝ እንዲያገለባበጥኩ ምናምን የተጠቀምኩ ሴትዮ አሁን ብር ሲመጣ አትበትኝም ዝም ብለሽ ለምን መጠቀም እንዳለብሽ። ከዛ መቀጠሪን ጠቅሞኛል ነው የምልሽ። አሁን ያቺ 3 አመት ብር ማጣቴ የብርን ቫልዩ በደንብ እንዳቃግዞኝ ነበር። በ2000 ብር ደሞዝ ነበር የምትኖሪው? 2100 ነበር ስገባ። ለወጣ ስል እንደው ራሱ አድጎ አይ ቲንክ 5000 እንደዛ ነበር። በ3 አመት ውስጥ እንደዛ ነበር። ነው ሞር ደግሞ ይሄ የገንዘብ ቫልዩ ከገባሽ ስራ ካለ ፎርስ ማታርጊበት ነገር የለም። ከዛ በኋላ እንግዲህ ማስታወቂያዎች መምጣት ጀመሩ። ቲክቶክ ላይ በደንብ በሰፊው መታወቅ ጀመርሽ። አንቺም ደግሞ ቀጠልሽበት። የመጀመሪያው የራስሽን ትክክለኛ ህይወትሽን አሳይተሽ በጣም ብዙ ወዳጆችን አፈራሽ። ከዛ እኔም ስከታተልሽ ቀጠልሽ ያንን ነገር። ምንም እያስመሰልሽ አይደለም። የራስሽን ህይወት የየቀን ውሎሽን የየቀን ታሪክሽን ለሰው መስጠት ጀመርሽ። ምን አጋጠምሽ በዚህ? አሪፍ ነበር ይመስለኛል። የዛን ሰዓት ላይ ይሄ እንደኔ ደፍሮ በቃ አስቢ ዲግሪ ይዤ ቡና ጠጡ ሰራ ነበር። በቃ ሀሳብ ይገባሽ? አሪፍ ነበር። ይሄ አለማፈሪ በነበረኝ ህይወት ምናምን ጥሩ ነበር፣ ቆንጆ ነበር። ሰው በደንብ እንዲቀበለኝ አድርጎታል ብዬ አስባለሁ። እና
ሰዎችም ይሄ ጠንካራ ሰው የምትሰሪ ሰው የምትጨርጨሪ ሰው ስትሆኝ ለካ በደንብ ነው ሰው የሚያበረታታሽ በደንብ እና ብዙ ሰዎች አበረታቱኝ ነበረ። በቃ እግዚአብሔርም ደግሞ የሚፍጨረጨር ሰው በጣም ያግዛል። እኔ ብዙ ቦታ መንገዶች ሲከፈቱልኝ አይቻልም። በቃ ምን ልበልሽ አሁን የሆነ ቀን ወደ ድሬዳዋ ሲሄድ መንገድ ተበላሽቶ ምናምን ከምሽቱ 7 ሰዓት ምናምን የገባሁትኝ እዛ እና ማድርበት የለኝ ሩም አልያዝኩ ምን አልያዝኩ ሴት ነኝ። ኢማጂን እንደዚህ አይነት ሲቹዌሽን ላይ እግዚአብሔር የሆነ ነገር ይጥልልኛል። እዛው ባስ ውስጥ የነበረች ልጅ የት ነው የምትሄጂው ምናምን ብላኝ አላወኩም ገና ሩም ልፈልግ በይ ነይ እኔ ጋር ነው የምታድሪው ብላኝ ሰው ቤት ሄጄ አድሬ ጠዋት ቁርስ በልቼ ነው ወደ ስራ የሚሄድ ሰው ነኝ። እንዲህ አይነት ኦፖርቹኒቲዎች ይሄ እግዚአብሔር ግን ምን ያህል ቢወደኝ ነው የምትይው ኦፖርቹኒቲዎች አሉ ብዙ ስራዎቼ ላይ እንደዛ በቃ ልፋትሽን ካየ እግዚአብሔር ትንሽ ይሄ ጥረትሽን የምትጨረጨሪውን ነገር በንጹህ ልብ ካየ በጣም ብዙ ኦፖርቹኒቲዎች ነው የሚከፈቱልሽ። በቃ እኔ ምስክር ነኝ ለዛ እና ብዙ ኦፖርቹኒቲዎች ክፍት ነበሩ። በቃ ብዙ የምፈተነው ነገር እንዳለ ሆኖ ብዙ ኦፖርቹኒቲዎች ክፍት ነበሩ። ከዛ ደግሞ ስራ ላይ ወይ የሆነ እንደዛ አይነት ሲቹዌሽን ላይ አሁን ባድ ነገር ያጋጥመኝ ለወይ የተበላሸ ነገር እና ያ ነገር ሶልቭ ሳይሆን በፍጹም ጭንቅላት ሄደን አይሆንም እና እሱ ነገርም ቢጎዳኝም ጠቅሞኛል። እስኪስተካከል አልተወውም እና አለመተይ እዛ ነገር ላይ በደንብ ፎከስ እንዳደርግም ጠቅሞኛል። ብቻ ይሄ የነበሩ ሲቹዌሽኖች እግዚአብሔር የሚሰጠኝ እድል ራሴም ተፍጨጭሬ የማመጣው ነገር አንዱ ካልተሳካ ሜቢ ባለቅስ አሁን የሆነ ነገር ይበላሽ የለም አለቅሳለሁ፣ አዝናለሁ፣ እናደዳለሁ ምናምን ነገ ግን ሌላ ህሊና ናት። ብድግ ብዬ ተመልሼ ያ ነገር ላይ ነኝ እንዴት ነው መፈታው ነው እንጂ ይሄ በቃ ትቻለሁ ምናምን አለለም። እሱም በደንብ አግዞኛል። እንግዲህ እንዳነሳሽ አሁን ካምፓስ ሄደሽ ተምረሽ ዲግሪ ይዘሽ ከዛ በኋላ ቡና ጠጡ እየሰራሽ ነበረ። ኦፍኮርስ ምንም አይነት ስራ አይናቅም። ሁሉም ስራ በልቶ አብልቶን እስካደረ ድረስ ራሳችን እስካስቻለ ድረስ ምናልባት መስረቅ ወይም ደግሞ ሌላ ነገር ነው ሊያሳፍር የሚችለው እንጂ መስራት ያሳፍራል ብዬ አላምንም። ግን ለብዙ እህቶቻችን ወንድሞቻችንም ጭምር ብዙ ሰው እንግዲህ ተመርቆ በዛ ስራ ብቻ ስራ እየፈለገ በቤቱ ቁጭ ያለ ብዙ ሰው አለ። ምንድን ነው የምትመክሪው? ስራ ይሄ ሰው ከቅርቡ ስለማያየው ነው እንጂ በደንብ ስራ ካልናሽ ስራ በደንብ አለ። በደንብ ነው ስራ ያለው መኖር ይቻላል። ኦፍኮርስ ግን ፕራይድ የሚባል ነገር አለ። በቃ ይሄ ከገንዘቡን ከማግኘታችን ምናምን ራስን ዝቅ አድርጎ ማሰብ ምናምን የሚመስለን ሰዎች ስላለን ነው እንጂ በደንብ ስራ አለ። በደንብ ነገርኩሽ። እኔ ሹሩባ ለጥፈሽ እንኳን ሰው ከቤቱ መውጣት የማይችል አራስ ሴቶች አሉ፣ የልጅ እናቶች አሉ፣ ይደውሉልሻል። በቃ የዛኔ እንኳን እኔ ድሮ ሹሩባ ሰራለሁ ብዬ ለጥፌ በጣም ብዙ ብር ሰራ ነበረ። ስራን ብዙ ጊዜ እኛ ስናስብ አርቀን ነው የምናስበው። ሰው ቀጥሮን የሆነ ኦፖርቹኒቲ ተመቻችቶ ምናምን አርቀን ስለምናስበው ነው እንጂ አካባቢሽ ላይ ያለውን ችግር ካየሽ ስራ በደንብ አለ። በቃ በደንብ እና እኔ የማስበው እንደዛ ነው። ስራን አጠገብሽ ላይ ካለው በቀላሉ ምን ልጀምር ካልሽ ከእንደዛ አይነት ኦፖርቹኒቲ መጀመር። ምን ነበር ከባዱ ነገር ቡና ጠጡ ስትሰሪ? ቡና ጠጡ ስሰራ ከባዱ ነገር ምን ነበር? ቱ ቢሆንስ የከበደኝ ነገር የለም። ቆንጆ ስራ ነው። አሁን ራሱ በትልቁም ቢሆን እግዚአብሔር ፍርድ አስተካክሎ መስራት አይቀርም። እኔ መስተንግዶ እወዳለሁ። ቱ ቢሆንስ በጣም ነው የምወደው። ሰው ማስተናገድ ደስ የሚለኝ ስራ ነው። እወዳለሁ። ይሄ ከሰዎች ጋር ማውራት ምናምን በጣም ደስ ይለኛል። ቆንጆ ስራ ነው። ግን ይሄ ቡና ጠጡ ስትሰሪ ያልተማርሽ የሚመስላቸው ሰዎች አሉ። በስራሽ የሚገምትሽ ሰዎች ትንሽ እንደዛ አይነት ሰዎች አጋጥመውኛል። ከኔ ላግባሽ ምናምን ይልሻል። ይሄ ምንም ያልተማርሽ ነው ማታቂ ምናምን ነው የሚመስላቸው። ይሄ በስራሽ ጀጅ የሚያደርግሽ ሰው አለ። ትንሽ እሱ ያበሳጫል። ህይወትን የሚያዩበት መንገድ አንቺ በተቀመጥሽበት ቦታ ነው። ከየት ቦታ እንደመጣሽ ምን እንዳሳለፍሽ ምን ላይ እንደቆምሽ ሰው አያውቅም። አብረኝ የተማሩ ራሱ ሲያዩኝ ያዝኑልኝ ነበር። ትዝ ይለኛል እንዲጠጡ ቡና መተው ምን ነው ምናምን ታውሹ እንደ ትምህርቱን ምናምን ይልሻል። አሁን ላይ እንግዲህ እሱን ሁሉ አልፈሽ እንዳልሽው የራስሽን ስራ በራስሽ የሚተዳደሩ ሰራተኞች ይዘሽ የራስሽን መኪና እየነዳሽ ምንድን ነው እስኪ አሁን ይሄ ደጋግሜ አንስቼዋለሁ፣ ግን የሚሰጠው ስሜት ምንድን ነው? ይሄ እንግዲህ ከመጣሽበት መንገድ አንጻር በጣም ደስ ይላል። ካሜራማን ይንገርሽ እኔ ሁሌ ጠዋት ስወጣ እግዚአብሔር ይመስገን እያልኩ ነው የምወጣው። እግዚአብሔርን በጣም ነው የማመሰግነው። መቼም ማረሰውም በቃ ያለፍኩትን እያንዳንዱ ነገር አረሰውም። ያሳለፍኩትን እያንዳንዱ ነገር እምቢ የተባልኩትን ያልተሳካልኝን አቶኝም የተባልኩትን ያልቀናኝን ብዙ በማጣት ያሳለፍኳቸውን እያንዳንዱ ነገሮች አረሳቸው። እያንዳንዱ ሀሳብ ይገባሽ እና አረሳቸውም። በቃ
እያንዳንዱ ሞመንቶች አረሳቸውም። ስለዚህ ለእያንዳንዱ ሞመንት በጣም ግሬትፉል ነኝ። በጣም እግዚአብሔርን አመስጋኝ ነኝ እና ደግሞ በቃ ምስክርም ነኝ። ለሰራ ሰው እንደሚያገኝ እኔ ምስክር ነኝ። እርግጠኛ ነኝ የኔ ፎሎወሮችን ብትጠይቂያቸው ያውቃሉ። ምንም አቋራጭ መንገድ የለኝም። አቋራጭ መንገድ ኦፖርቹኒቲውንም የሚሰጠኝ ሰው የሌለ ሰው ነበርኩኝ። ሀሳቤ ገባሽ? ግን እግዚአብሔር ያሳልፋል። መስራት በደንብ እንድትለወጭ ያደርግሻል። ስራ ለመናቅ ትሁት መሆን እስኪያልፍልሽ እና የሆነ ቦታ እስክትቆሚ አንገትሽን ድፍት ማድረግ ሰዎች በደንብ ሊንቁሽ ቢሞክሩ ዝቅ ቢያደርጉሽ ምናምን አንቺ ልብሽ ቫሊዩሽን ካወቀ ትረስት ሚ በቃ አንገትሽን ደፍተሽ ማሳለፍ በጣም ፒስ በደንብ ፒስ ነው። በቃ በደንብ ነው ያልፈልሽ። የሆነ ሰዓት ላይ አንቺ ይሄ ግሬትፉል የምትሆኝ ሞገስሽ የሚመጣው ዊዝ ይሄ ባል አይደል በፕሮሰስ ነው ቢልድ አድርገሽ የሆነ ቦታ ላይ የምታገኘው። እኔ መኪና ስነዳ ራሴን ሳገኘው ገርሞኛል፣ ፍጥነቱ ገርሞኛል። እና እኔ ራሱ ይሄ ገዛው አሁን እየነዳው ነው እቺ በፊት የምመኛትን ሴት የሆንኩ ነው ያልኩትኝ። ድሮ ትዝ ይለኛል ቆሜ ሰው መኪና ሴት ልጅ እየነዳች ስታልፍ ታድላ በቃ በጣም ይሄ ያለ ሞቲቬት ሲሆን ምናምን ትዝ ይለኛል። አሁን ያቺ ሴት ነኝ። እግዚአብሔር ፈቅዶ ሰው አይቶ ቢያምርባት መንዳት የሚላት ሴት ነኝ። አየሽ እግዚአብሔር ይሄ ቆመሽ ያየሽውን አንቺም ደግሞ የሆነ ቦታ አቁሞሽ ሰው እንዲያይሽ ያደርግሻል። እና በጣም አሪፍ በቃ ሰርቶ መለወጥን በራስ ሲሆን ደግሞ በቃ ሌላ ታሪክ ትልቅ ነገር ነው። በአርቱም እንግዲህ እኔ ጋር ጽፈሽ ላይ እንደነበር ቴክስቴን አልመልስ ፌስቡክ ላይ ከሆነ ደግሞ አራቄ ነው። አሁንማ ያው ቴክስት ሲበዛ እኔ ራሱ እየተረዳሽ ነው። ልክ እንደኔ ብዙ ሰው ፍላጎት ያለው አለ፣ ብዙ ሰው የሚጽፍላቸው የገባኝ ከዛ ደግሞ ብዙም ስለሚጻፍ ብዙ ጊዜ እንትንም አታይም እንደው በአጋጣሚ ካልተገናኘሽ በስተቀር። እሱን አሁን ራሱ ስታዩ ምንድን ነው የሚሰማሽ? የተለያዩ ቦታዎች ላይ እንግዲህ ኢንተርቪው ስትሰጪ አይቻለሁኝ። ደስ ይላል፣ በጣም ደስ ይላል። አሁን ቅድም ለራሴ ዩቲዩብ ብሎግ እየሰራሁ ነው የመጣሁት እና እያልኳቸው ነበር በጣም መወዳት አብረት ሰራው ብላችሁ ከምትመኙት ሰው ጋር ነይ እባክሽ ኢንተርቪው ላድርግሽ ብሎ መጠራት ቀላል አይደለም እያልኳቸው ነበር። በቃ እግዚአብሔር ህልምሽን ኢት ቴክስ ታይም ግን እውን ያደርገዋል። እውነት ነው። ሀሳብ ገባሽ? የምትመኛቸውን ሰዎች በደንብ አንድ ቦታ እንድትቀመጭ ትሆኛለሽ። ሀሳብ ገባሽ? እኔ በፊት እንኳን እናንተ ጋር መምጣት አለ አይደለ ጋብዛችሁኝ መምጣት ቀርቶ በቃ ቢያሰሩኝ እንዲህ ኦፖርቹኒቲውን ባገኘ ብዬ የምመኝ ሰው ነበርኩኝና በጣም ትልቅ ነገር ነው። እግዚአብሔር ይመስገን። በጣም አሁን የአንቺ ስሜት ባለፈው ሳምንት አዲ ያዳነች ወልደ ገብርኤል እንግዳዬ ነበረች እና እኔ በልጅነቴ እሷ ጋር ሄጄ አውቅ ነበረ። በቃ ከዛ ትንሽ ልጅ ነሽ ትምህርትሽን አጥኚ ምናምን ብላኛለች እና እያነሳችው ነበረ የዛን ጊዜ እንደዛ ብዬሽ። አሁን ግን አንቺ ኢንተርቪው እያደረግሽኝ ነው። በቃ እንዲህ ነው እና ይሄ አይነት አጋጣሚዎች የሚፈጥሩት ስሜቶች አሉ። ለዛ ነው ጥያቄውን ያነሳሁት። በጣም ነው ደስ የሚለው። ምንድነው ትልቁ ፍርሃትሽ በህይወት? እናቴን ማጣት እንጂ ምን ሌላ ምንም የሚያስፈራ ነገር የለም። ዓለም ላይ ሁሉ ነገር ኖርማል ነው። እኔ የገባኝ ነገር ምንም ነገር ኖርማል ነው። የሚያስጨንቅሽ ጊዜ ያልፋል። የሆነ ነገር ይመጣል ይሄዳል። ዛሬ ያለኝ ውበት ላይኖር ይችላል፣ ያለኝ ሀብት ላይኖር ይችላል ምናምን። ግን እኔ እንጃ ለእናቴ ያለኝ ፍቅር ይሄ ምንድን ነው አንድ አይን ያለው በአንድ አይኑ አይጫወትም ይባላል አይደል? በቃ ማማ ለእኔ እንደዛ ናት። አንድ አይኔ ናት እና ይሄ በጣም ያስፈራኛል። ሌላ ደግሞ ይሄ አንሄልዚ የሆነ ትዳር ውስጥ መግባት በጣም ያስፈራኛል። በጣም በብዙ ሰው አይቻለሁ። በቃ ኢነርጂሽን ነው የሚወስደው። ይሄ ያለ አይደል ዓለምን ይሄ አንድ ህይወት ነው ያለን፣ በደንብ መኖር ያለብን። መኖር ደግሞ ማለት ይሄ መኖር ስልሽ ይሄ የአሁን አይነት አኗኗር አይደለም። ይሄ ለስራ መሮጥ፣ ለገንዘብ መሮጥ፣ ለምናምን መሮጥ ሳይሆን ይሄ መኖር አለ አይደል? እና ረጅም ዓመትሽ የምትኖሪው ደግሞ ከትዳር አጋርሽ ጋር ነው። ሰው በጣም አንሄልዚ የሆነ ትዳር ሲሆን እኔ ብዙ ሰው አይቻል ብቻ ልስታምር ብለን የምናደንቃት በቃ ውበቷ ከስሞ ማዲያት ወጥቶባት የማይሆን ህይወት ውስጥ ገብታ ግብታ ፈታ ሌላ ግብታ አልቀና ብሏት በቃ ይሄ ደፋ ቀና ያለ ኑሮ ውስጥ ማይሆን ሲቹዌሽን ውስጥ ልጅ ወልደሽ ልጆችሽን ደግሞ ለማቆም ይሄ ትግል አሁን ኖርሽ ማቲው አይነት አኗኗር አለ። በጣም ለብዙ ሴቶች እንግዲህ በየተጠየቅንበትም ወይም አጋጣሚውን ባገኘንበት ሁሉ ማስተማር ያለብን በተለይ ደግሞ እያመጡ ያደጉ ከስር ለሚመጡ ልጆች ብዬ የማስበው ነገር እኔም እሱን ነው። አንድ ነገር ሴት ልጅ እንደውም በተረቱም እኮ ይባላል ሴት ልጅ ትዳር ጫማና መኪና ካልተመቻት አይሆንም ይባላል እና ትዳርም እንደዛው ነው። ለሴት ልጅ የሚመች ካልሆነ
አስበሽበት ከገባሽበት ነገር ካልሆነ ትክክለኛ ነገር ነው ያነሳሽው። ያስፈራል። እስቲ ካነሳ ነገር ስለ ፍቅር ፍቅር ይዞሽ ያውቃል? ያውቃል። አፍቃሪ ነሽ? አንዴ ነው ያየሁት ራሴን በደንብ ፍቅር ይዞኝ ነበረ። ቆይቷል። እውነት እንዴት ነበር? እስኪ ስታስታውሽው ተሳካ ወይስ አልተሳካም? ማሬ አልተሳካም፣ ግን ፍቅር ይዞኝ ያውቃል በደንብ። ይሄ ቤቱ ሄጄ ምናምን ኦማይ ጋድ ውጣ ምናምን ካልወጣ አልሄድም ምናምን አይነት ሴቶኝ ያውቃለሁ። በጣም ራሴን እንደዛውኛ ይቻላል። ድሮ ነው ግን ቆይታል። 5 ዓመት ምናምን። ምንድን ነው ያልተሳካበት? አናውቀውም። ልጆች ነበርን። እኔም የመጀመሪያ ፍቅረኛ ነበረ። ብዙም ክሊር አልነበረም፣ ግን በጣም ወደው ነበር። ዩኒቨርሲቲ ተማሪ ያለን ነው የማውቀው። ከዛ እዚህ ነው ግን አብረን የሆን ነው። በቃ በህይወቴ እኔ 1 ዓመት ነው የቆየሁት ሪሌሽንሽፕ ውስጥ ከሱ ጋር ነው በቃ። ከዛ ያለፈው እውነት ይሄ ምንም ዴት ምናምን አይነት ነገር ነው እንጂ ሪሌሽንሺፕ የሚባል ይሄ የምር ፍቅር ኖሮኝ ምናምን አልነበረ። ይገርማል። እንግዲህ አንዳንድ ጊዜ ሴት ልጅ ኢነርጂዋን ማች የሚያደርግ ሰው ጥንድ ካላገኘች፣ አሁን ይሄን ሁሉ ለመስራትሽም ምናልባት በራስሽ የምትወስኝ ሰው ወይም ደግሞ የተበላሸ ሪሌሽንሺፕ ስላልኖረሽ ይሆናል ብዬ አስባለሁኝ። እና ቆንጆ ነበር የኛ፣ አሪፍ ነበር። አመት ቆየን። አንዴ ተጣላን፣ አንዴ ስንጣላ ተጣልተን ቀረብን እንጂ አንሄልዚ አለ። ቆንጆ ነበር፣ አሪፍ ሪሌሽንሽፕ። ይቅርታ የለውም በቃ አሉንም። አይ ዶንት ኖ ዋይ አልሰራም። ታውቂያለሽ፣ ጥሩ አልነበረም። እኔም ደግሞ የዛኔ በደንብ አፈቅረው ስለነበረ ይሁን አላውቅም። ከዛ በኋላ የሆነ ጠንካራ ይሄ ያለ አይደል ኢሞሽኔን ብዙ ማሳይ ሰው አልሆንኩም። በቃ ከዛ በኋላ በጣም ይሄ ትፈሪያለሽም። የሆነ ሪሌሽንሽፕ ከጎዳሽ ምናምን በጣም እንትን ነው የምትሆኘው። ጥንቁቅ ይሄ ገና ለገና እንዳልጎዳ ብለሽ ይሄን አለ አይደል። ከሆነ እድሜሽ በኋላ ደግሞ ከሆነ እድሜ በፊት ብላይንድሊ ነው የምታፈቅሪው ሰውን አይደል። እኔ ይመስለኛል እንደዛ ነው። በልጅነታችን ምንም አታይም። ኦንሊ የምታየው በቃ አብረሽ ስትሆኚ ደስተኛ መሆንሽን መውደድሽን ምናምን ነው የምታየ ነበረው። ለዛኔ እንደዛ ነበርኩኝ። ምንም ያየሁት ነገር የለም። በቃ እንደምወደው ብቻ ነበር የማውቀው። እና ላይክ የማይሆን ነገር ራሱ ስታይ ምናምን አይታይሽም። አይ ምን አርጌ ይሆን፣ ምን አስከፍቼ ይሆን፣ ምናምን ምን ተፈጥሮ ይሆን ምናምን። አሁን ግን ጭንቅላትሽ ያስባል። ትዳር ሳስብ ለልጆች አባት ይሆናል ወይ፣ ጠንካራ ነው ወይ፣ ያሳልፈናል ወይ፣ እኔ በወድቅ እኔ የሆነ ነገር ብሆን ልጆቼንም እኔንም በደንብ ይይዛል ወይ፣ መጥፎ ባህሪ ይችላል ወይ፣ ቤተሰቦቼን ያከብራል፣ የራሱን ቤተሰብ ያከብራል ወይ አይደል? ይሄ አርጊውመንቶቻችን እንዴት ነው የሚፈታው? በንግግር ያምናል ወይ? በጣም ብዙ ነገር ነው የምታየው። አሁን ይሄ ዝም ብዬ ይዘው ብዬ አልገባም ሪሌሽንሽፕ ላይ። ቲንክ ሴት ልጅ በጣም ማቹር እየሆነች ከመጣች በኋላ ሪሌሽንሽፕ ላይ ቶሎ ማትገባው ለዛ ይመስለኛል። በደንብ አርቀሽ ነው የምታስቢ። አሁን እኔ ተጣልተን ነገሮችን የምንፈታበት መንገድ እራሱ ያሳስበኛል። ሀሳቤ ገባሽ? ተነስቶ እጁን የሚያነሳብሽ ሊሆን ይችላል። you don't know። ሀሳቤ ገባሽ? ላይክ እንደዚህ ትራማ ያለባቸው ልጆች ማሳደግ አልፈልግም። ልክ እኔ አባቴ እኔን እስከዚህ እድሜ እንዳላሳደገኝ ልጆቼ ካላባት እንዲያድጉ አልፈልግም። ፕሪቪየስሊ የነበሩትን ሚስቴኮች ማጥራት ነው የምትፈልጊው። ሰው ከሆነ ሪሌሽንሽፕ በደንብ ይሄ ክሊር የሆነ ደስ የሚል ሰላማዊ የምር ሄልዚ ይሄ እግዚአብሔር ቤት ያለ አለ አይደል ቆንጆ ትዳር። እሱን ነው የምፈልገው። ለዛ ያንን ማግኘት ደግሞ ኦፍኮርስ ሬር ነው፣ ቶሎ አታገኘም። ስለዚህ ረጋ ብሎ እግዚአብሔር ሲፈቅድ ነው የሚሻለው። ግን ትልቅ ነገር ነው ማለት አሁን ይህንን ነገር ማንሳት ማሰብ እንደ ልጆች አባት የሚሆን ማለት በቃ የሴት ልጅ የበሰለች ስትመጣ የምትመርጠው ምናልባት እፍ ያለ ፍቅር ሰዎች ብዙ ጊዜ የሚያኖር ይመስለን ነበር በልጅነታችን። ግን ከሱ ባለፈ ሞር እንዴት ነው አንደርስታንድ የሚያደርገኝ፣ እንዴት ነው የምረዳው፣ እንዴት ነው የሚረዳኝ የሚለው ነገር ዋጋ ያለው ይመስለኛል። እና አንቺ ብቸኛ ልጅ ነሽ? ወንድምም እህትም? እኔ ግን ከ6 በታች አልወልድም። መደዳውን ነው ወልደው ወለድ ስጀምር ልጅ በጣም ነው የምወደው።
አድለሽ አንቺ 2 ልጆች አሉሽ። እኔ 2 ልጆች አሉኝ፣ ግን እኔም እንዳንቺ 6 ነው ነበረ የምፈልገው። አራት አለብሽ ከዚህ በኋላ 4 አለ። ልጅ በጣም ወዳለሁ እኔ። ደስ ይላለች፣ ደስ የሚል ነገር ነው። ወንድ ልጅ ደግሞ በጣም ደስ ይላል። እናቱን ይወዳል ይባላል። ወንድ ልጅ እናቱን ይወዳል፣ ሴት ወደ አባቷ ናት ይባላል። ግን ያው ይመስለኛል እንደምናድግበት እንዳስተዳደገን እኔ አሁን እናቴን በጣም ወዳለሁ። ያ እሱማ ልክ ነሽ። ሄልዚ የሆነ እናትም አባትም እኩል ሆኖ ሲያሳድግሽ ግን ይመስለኛል ሴቶች ለአባቶቻችን በጣም እንቀርባለን ይመስለኛል። አንድ ላይ ስታድጊ እንግዲህ በአባት አላደኩም እያልሽ ነበረ፣ በተፈጥሮ ምክንያት ወይስ? አይ አይደለም፣ የሆነ ያህል እድሜ ያሳድጎኛል አባቴ። በጣም ጸዴ አባት ነው ያለኝ። ማርያም በጣም ቆንጆ የሚያምር በደንብ ያቀብጠኝ ነበር። እኔ ቢሞት ቤት ሲመጣ የሆነ ነገር ሳይዝልኝ መጥቶ አያውቅም ምናምን አያሌው ይባላል። በጣም አሪፍ አባት ነው የነበረኝ። የሆነ ሰዓት ላይ ግን በቃ አልሰራላቸውም። እሱም ስራው ትንሽ ከባድ ነበር። ይሄ ቆንጆ ጥሩ አባትም ቢሆን የነበረኝ ሹፌር ምናምን ስለሆነ ጅቡቲ ምናምን ነው የሚሰራው። አመት ቆይቶ ነው የሚመጣ የሚያገኘን ምናምን። ሰው ሄልዚ ሊሆን አልቻለም ትዳሩ። እሱም ስራው ረጅም ዓመት ያስቆየዋል ሄዶ ምናምን። እንደዛ ሆነና በቃ ተራራቀን ነው። ከዛ ከ5 ዓመት በኋላ ነው ማገኘው፣ ከ6 ዓመት በኋላ ምናምን አብሶ ይንሳሌ ከ9 ከ10 ዓመት በኋላ ነው ማገኘው። እና ረጅም ጊዜ ፈጅተሽ ስለሆነ ልክ ደግሞ እመኝኝ ይሄ ማሰብ የጀመርሽ ሳለ ቤተሰብ ያስፈልግሻል። ሀሳብ የገባሽ ማሰብ የጀመርሽ ሰዓት ስልሽ ይሄ ጉርምስና ኤጅሽ አካባቢ ይሄ በቃ ልክ አሁን እኔ የሆነ 18 19 ላይ 20 ላይ ምናምን እየገባሁ ስመጣ የእናቴ ሳክሪፋይስ በደንብ ትዝ እያለኝ ያስቀየምኳት ነገር እየደበረኝ ልክ ያልሆኑ ሞመንቶችን እያሰብሽ ጭንቅላትሽ ሪላይዝ ማድረግ ይጀምራል። እና እሱ ሞመንት ላይ መኖር ነበረበት ይመስለኛል። እሱ ታይም ላይ አልነበረም። እና ይሄ እናቴ የከፈለቻቸውን መስዋዕቶች እሱ ባለመኖሩ አይቼዋለሁኝ። አባቴን ወደዋለሁ፣ ጥላቻ የለኝም ምናምን ግን የእናቴን በጣም ለእናቴ ማደለው ዳትሷ ይሄ ያለ አይደል ብዙ ይሄ ተቸግረን ያለፍንባቸውን ያየቻቸውን ስቃይ ለኔ የምትሆነውን ነገር ምናምን አይቻለሁ። እሱ ነው ከረጅም ዓመት በኋላ እንደውም አይ ቲንክ ከዓመት በፊት ምናምን አግኝቼው ነበረ። እንዴት ነበር እንግዲህ ያው ሶሻል ሚዲያ ላይ አለቀኩትም ምናምን። እሱም ለውጤ ገርሞታል እንደ ይሆናላ ከ10 ዓመት በኋላ ምናምን ስለሆነ ያየኝ በቃ በግርምት ነው ሲያየኝ የነበረው። አይቶሽ ነበረ ሶሻል ሚዲያ ላይ ተገናኘን። ምን አለ በሆነ ያህል ጊዜ ይደውላል፣ በቃ የሆነ በሆነ ያህል ጊዜ ይደውላል ምናምን። ግን በቃ ይሄ መወለድ ቋንቋ ነው። አይ ሚን ሞር ማተር የሚያደርገው ይሄ ሰው እናትሽ አባትሽ ስለሆነ ሳይሆን ደዌ አንቺን ለማቆም የከፈሉት ሳክሪፋይስ ያለፉበት መንገድ ምናምን። ማይማም ከ14 ዓመቷ ጀምሮ እስካሁን ቅድም ያልኩሽ በትዳር ሲቹዌሽን እና ባለመመቻቸት ህይወቷን አልኖረችም። እስቲል ለእኔ ዋጋ እየከፈለች ነው። አየሽ ይሄ መኖርን አታውቀውም። አይቻለሁ ይሄ እኔ እንድኖር እሷ ብዙ ሳክሪፋይስ ከፍላብኛለች። ይህንን ነው እኔ የማውቀው። ገባሽ? ልክ ጭንቅላትሽ እያደገ ምናምን ያስተዋልሽ ስትመጪ የምታዩ ይሄ ቤተሰብ እናቴ ስለሆነ አባቴ ስለሆነ ሳይሆን ምን ያህል መስዋዕት ከፍሎብሻል፣ አንቺን እዚህ ለማቆም ምን ያህል ጥግ ሄዷል። እማዬ እኔ አንድ ስልክ ካላነሳሁላት እሱ ጋር ካሜራማኔ ጋር 5 ወይ 6 ነው የምትደውለው። ሀሳብ ገባሽ? እያንዳንዱ ነገርሽ ያሳስባችኋል ምናምን። ፊትሽ ላይ ወጣሽ ፍታ ምንድነው ደግሞ ብለው ይሄ እያንዳንዱ ነገርሽን የሚያይ ሰው ሲሆን ሌላ ታሪክ ነው። እና ሄልዚ የሆነ ትዳርም አላት። ኦልሞስት 10 ዓመት ምናምን ይሆናቸዋል። ስቴፕ ዳድ አለኝ። በጣም ሰላማዊ ነው። በቃ ቆንጆ ነው። እንደውም ብዙ ሰው ስለ አባቴ አያውቅም፣ ስቴፕ ዳድም እንዳለኝ አያውቅም። እና እዚህ አጋጣሚ እንግዲህ እንዳልሽው ነው አብሮ ማሳደግ አብሮ መሆን እና በህይወትሽ የሚከፍሉልሽ ዋጋ ለዛም ነው መጀመሪያ ላይ እርግጠኛም ስላልነበርኩ ብዙ ሰው የሌለኝ ነው የሚመስለው። እኔም ክሊር አድርጌላቸው አላውቅም። ሆፕፉሊ ከዚህ በኋላ በደንብ ይረዱታል፣ ግልጽ ሆኗል ብለን እናስባለን። ቅድም እንግዲህ ሉዬ እያነሳን ነበረ ስለ ጓደኝነት። እንግዲህ የሚታይ ጓደኝነት አላችሁ እናንተ ደግሞ ከነለዋል ጋር ዩቲ ጋር፣ ከዛም ደግሞ ምናልባት ሶሻል ሚዲያ ላይ ያልወጣ ጓደኝነትም ይኖርሻል። አያይዘሽ ስለ ጓደኝነት እስኪ አንዳንድ ነገር። እኔ ቲንክ እግዚአብሔር ባርኮኛል በጓደኞች በጣም እውነት በጣም ከሶሻል ሚዲያ ውጭ በጣም ወዳቸው ጓደኞች አሉ። ሃፒ የሚና ሄላ ይባላሉ። እህት በያቸው በቃ እህት ቶታሊ እህት ሲጀመር እንደ ጓደኛም አላያቸውም። አንድ እህት አለችኝ ቤቲ የምትባል። ከዛ ደግሞ ውጭ
ሄርሚ የምትባል ጓደኛ አለችኝ። ብቻ ይሄ ከሶሻል ሚዲያ ውጭ ብዙ የሴት ጓደኞች አሉ። በደንብ ክሎዝ የሆነን ስልሽ እኔ ግቢ የሆነ ሰዓት ላይ ታምሜ ምናምን ደሜን ጠርጋ ምናምን አስታማ እንትን የምትል አይነት እናት የሆነች ጓደኛ ነው ያለችኝ እና ስቲል አግብተው ወልደዋል እነሱና ከባሎቻቸው ጋር ህልዚ የሆነ ነገር ነው ያለን። ነይ ደሪ ካልመጣሽ የሚሉኝ የምንጠያየቅ ከቤተሰቦቻቸው ጋር ጓደኛ የሆንን በጣም ወዳቸው ጓደኞች አሉ። እንደውም ሞር ክሎዝ ናቸው ከማም ጋር ከኔ ይልቅ ከእናቴ ጋር ምናምን የሚደዋወሉ ጓደኞች ናቸው ያሉ። ዩቲና ለዋለ እንደነገርኩሽ ካደኩኝ በኋላ ነው የተዋወቅኳቸው፣ ግን በጣም አሪፍ ቦንድ ነው ያለን። በደንብ ኢነርጂያችን በጣም ተመሳሳይ ነው። ስራ ላይ በደንብ እንተጋገዛለን። በደንብ ይሄ አንዳችን ለአንዳችን የምንደርስ ሰዎች ነን። አንዳችን ስንወድቅ አንዳችን ሰፖርት የምናደርግ በደንብ ይሄ እና የተለያየ ኳሊቲ ነው ያለን። ሀሳብ ይገባሽ? የሆነ ሰው የሆነ ነገር ላይ ደካማ ነው፣ የሆነ ነገር ላይ ጠንካራ ነው። የሆነ ሰው የሆነ ነገር ላይ ደካማ ነው፣ ጠንካራ ነው። እና ብዙ ጊዜ ያለው ይሄ አንዳችን የሌለን ኳሊቲ አንዳችን አለን ምናምን። ባህሪያችን ሶስታችን በጣም የተለያየ ነው። እንደውም ትንሽ ዩቲና ሎአል ትንሽ ባህሪያቸው ይመሳሰላል ትንሽ እንጂ በጣም የተለያየ ባህሪ ነው ያለን። በጣም አሁን ሎአል ስትታይ ክሬዚ ምናምን ነው የምትመስል። ሰብሳቢያችን እሷ ናት። ላይክ ብዙ ጊዜ አሁን እኔም በለዋል ነው፣ ዩቲም በለዋል ነው፣ ዲናም በለዋል ነው፣ ባምቢም እንደዛ ነገረኛ አትመስልም። እንደዛ ናት። ዩቲም አሁን ስትታይ በጣም ኮስታራ ምናምን ነው ሰው አድርጎ የሚያስባት፣ ግን በጣም ውስጧ ሌላ ታሪክ ነው። ዩቲን ካወቅሻት ምንም ብታረግ አይገርምሽም። እንደዛ አይነት ሰው አይደለችም። ዩቲ እንግዳ የነበረች በአንድ ወቅት እና በጣም መናገር የምትፈራ እዛ ላይ የምታያት አይደለችም። መንገድ ላይ ምስትሄድ እንዲህ ኩስትር ብላ ነው የምትሄደው እና ሰው ይሄ ኮስታራ ሴት ምናምን ነው የምትመስል። ትንሽ ብትቀርቢያት ብታወሪያት ምናምን በጣም የምትወዳት አይነት ሰው ናት። ሰው ዶቱን ሞልታችሁ የተለያየ አይነት አላችሁ። ሁላችሁም የየራሳችሁ የሆነ ጠንካራ ደካማ ጎን አለ። ያንን ነገር ሞልታችሁ እንግዲህ በጣም እንደዛ ነው። በቃ ይገርመኛል። ምንም የማይገናኝ ባህሪ ነው ያለን፣ ግን ስናወራ ምናምን በቃ በደንብ ነው ክሊክ የምናደርገው። በደንብ በቃ ያስታውቃል። ብቻ ያለን ኢነርጂ ያስታውቃል። አንድ ላይ ስራ አስባችሁ አታውቁም? ቱ ቢ ሆነስት በይ እኮ አሁንም እኮ በደንብ አብረን እንደምንሰራ ቁጠሪ። በጣም ነው ሰፖርት የምንደራረገው። ሀሳብ የገባሽ አሁን እኔ ቲክቶክ ክሬቲቭ አዋርድ ጊዜ እነሱ ናቸው በደንብ ከጎኔ የነበሩት፣ በደንብ ሰፖርተሪ። ዩቲም የነበረች ሰዓት ሁላችንም እንደዛው አብረናት ነበር ምናምን። ስራው እንደዛ ነው። እኔ አሁን ቲክቶክ ላይ የማያቸው ሰዎች አብዛኞቹ የአንድ መስሪያ ቤት ሰራተኞች ነው የሚመስሉኝ። ባይ ዘ ወይ የሆነ ቦታ ሳያቸው ማላቃቸው ራሱ በአካል ማቃቸው ነው መስለ ብዬ ነው የሚሄደው። እንደዛ በዩ ቲም ወርክ አይነት ነገር ነው የሚሆነው። በአጠቃላይ እንደሱ አይነት ነገር ሳይ ከሌላው እንትን በተሻለ ሁኔታ ቲክቶክ ላይ ያለ ሰው ይደጋገፋል ይመስለኛል። ብዙ ጊዜ አምባሳደርም ስትሆኑ የተለያየ ጉዳዮች ላይ ከምን የመጣ ይመስልሻል? ያው ቱ ቢ ሆነስት ስራው አብዛኛው ነገሩ የጋራ በዩ ስልሽ በደንብ እንደጋገፋለን። እኔ ቪዲዮ በደንብ እንዲታይ እነሱ ሪፖስት ቢያደርጉ ወደ እነሱም ጓደኞች ስለሚሄድ ይጠቅመኛል። ስለዚህ እኔም የእነሱንም አላደርግበት ሪዘን የለም። ሀሳብ የገባሽ? ልክ ለእኔ እንደተሳካልኝ ነገ ለለዋልም ይሳካላታል። ነገ ለእሷ ቀንም ደግሞ እኔ ያለሁላት መሆንም አለበት። እንደውም ይሄ ሪዝን ፈልገሽም አይደለም መደጋገፍ ያለብሽ። ይሄ መልካምነት እኮ በቃ ከልብ የሚመጣ ነው። ላይክ ይሄ እንደውም በካልኩሌሽን ያልሆነና ከልብሽም ታደርጊው መልካምነት ነው መልሶ የሚከፍልሽ፣ ለውስጥሽም ሰላም የሚሰጣል። አይ ቲንክ እንደዛ ይመስለኛል። እኔ እንደዛ ነው ማስበው። እኔ ደስታ ማገኘው እንደውም ብድር ስመልስ ሳይሆን ምንም አንቺ ሳትጠይቂኝም ምንም ሳትይኝም ያንቺን ነገር ስደግፍ እግዚአብሔር ብለሲንግ ይጨምራል ብዬ ነው። በሌላ መንገድ ነው የሚመጣው እግዚአብሔር የሚባለው ማለት ነው። አንዳንዴ የሆነ ከሆነ ሰው የሆነ ምላሽ አገኛለሁ ብሎ ምንም ነገር ማድረግ ልክ አይደለም ይባላል። ከዚህ አንጻር እንደውም አንድ ልጅ ከስሩ ሊዘጋ ሲል አገዝሽው። የሶሻል ሚዲያ ላይ ያየሁትን ሄደሽ ቶሚ እንደውም እኔ ሌቶኝ እኔ ሄድኩትኝ አጋጣሚ ሌላ ቻሌንጅ ተሰጥቶት ስለነበር ለእሱ እንድናገዛው ፈልጎ ነበረ። ሄድን። ደስ የሚል ልጅ ነው። ባይዘ ጁሱ ሲጣፍጥ በጣም የሚጣፍጥ እዚህ ላይ እንግዲህ ማስታወቂያ ይሄ አንዳንድ ሰው የሆነ ሰው ሲከስር የሚመስለን ማይንድ ሴታችን ውስጥ ወይ ጥሩ ሰርቪስ የለውም ምናምን ብለን ነው ምናስብ። እንደዛ አይደለም። ሰምታይምስ ሎኬሽን አመራረጥሽ ሊሆን ይችላል ያለው ሲቹዌሽኖች ምናምን ነው። አሁን እኛ እንደውም ማርኬቱ ስላለን በጣም አግዞናል። ቲክቶከሮች ኦልሬዲ ማርኬት እጃችን ላይ ስላለ እንጂ በጣም ብዙ ቢዝነሶች ጥሩ እየሰሩ በቃ የሚፈልጉትን ያህል ከስተመር ያላገኙ ሰዎች አሉ።
ደስ ይላል። እንደዚህ አይነት ነገር ፒስ ነው። ምን ተሰማው ግን አሁን እናንተ ስትሄዱ ስታግዙትኝ? እንዴ በጣም ቆንጆ ነው። ተንቀሳቀሰለት እኮ ሁሉም ቲክቶከር የዛኔ ስለሄደለት ምናምን በጣም አሪፍ ሆነለት። በቃ የምር መከሰር መስሎኝ ነበራል። አሁን እግዚአብሔር ይመስገን ጥሩ እየሆነለት ነው። ቲክቶክ ላይም ቻሌንጅ እየተሰጠው ምናምን ስለሆነ እሱን ካሳካ በደንብ ያድግለታል። እንግዲህ ይህን ያነሳሁትኝ ሰዎች በሌላ መንገድ ይረዱኛል ብሎ አስቦ ሳይሆን ቀጥታ ምንም ከምንም ሳትጠብቂ ሰዎች መርዳት የሚለውን ነገር በጣም እንደዛ ነው መሆንም ያለበት። ስለ ቅንነት ምን ታስቢያለሽ? ሰዎች ምን ያህል ድረስ ቅን መሆን አለባቸው? እኔ እውነቱን ለመናገር ቅንነት በካልኩሌሽን የሚመጣ ነገር አይደለም ባዩሽ። ቅንነት ውስጥሽ አዞሽ ጥሩ ስለሆንሽ የምታደርጊው ነገር ነው። ግን ዲፔንድስ፣ አንዳንድ ሰዎች በመጥፎ መንገድ ያዩታል፣ አንዳንድ ሰዎች በጥሩ ነገር ያዩታል። ዋናው ማተር የሚያደርገው ነገር አንቺ ልብሽ ምንድን ነው ያሰበው ነው። ልብሽ ጥሩ ነገርን አስቦ ከሆነ ያደረገው ያ ሰው ሚስ አንደርስታንድ ካደረገ ምንም ማድረግ አትችይም አይደለ? ያው ኦብቪየስሊ ራስሽን ዲፌንድ ማድረግ ነው የምትጀምሪው። ግን ደግሞ የሆነ ሰው በመጥፎ መንገድ ተረድቶታል ብለሽ ቅንነትሽን አታቆም። ሀሳብ የገባሽ በካልኩሌሽንም የሚሆን ነገር አይደለም። በቃ መስጠት ከፈለግሽ መስጠት ነው። ደግሞ በመስጠት ነው ብዙ ነገር የምታገኘው። እግዚአብሔርም አንቺን የሚያግዝሽ እንደዛ ነው። እኔ ማስበው እንደዛ ነው። ላይክ መስጠት ካልኩሌሽን ውስጥ የሚገባ ነገር አይደለም። ለመስጠት ምንም ወደፊትም እንዲህ ቢሆንስ ብለሽ የምታስቢው ነገር አይደለም። እንግዲህ አዲስ ስራዎች እንግዲህ አሁን አብረን የሰራ ነው አንድ ፊልም አለ። እሱም እንግዲህ ሁለተኛ በጋራ ከኢንተርቪው በፊት ተገናኝተን አንድ ላይ ሰርተናል። ከሱ ውጭ ምን አዳዲስ ስራዎች አሉ? ምን እየሰራሽ ነው? አሁን ሱቅ አለኝ፣ የሴቶች ልብስ ቤት አለኝ። ያው ኦንላይን ሾፒንግ ነው። አጋጣሚ ማርኬቱ በደንብ ጋፕ ነበረው። ብዙ ሴቶች ኦንላይን ሾፒንግ ልብሶች ያዙና ይጨበረበራሉ። በጣም ይሄ ስካመሮች አሉ መሀል ላይ እና ሰው የሚያምነው ሰው ይፈልጋል ብዬ ስላሰብኩኝ የሺን ኦርደር መቀበል ጀምሬያለሁኝ። ከተለያየ ሀገር የሺን ኦርደር እዚህ ሀገር ሆኖ የሚያዙኝን ሰዎች አስመጣላቸዋለሁ ማለት ነው። እንዲሁም ደግሞ ሾፕም ከፍቼ እየሸጥኩኝ ይገኛለሁ። ቆንጆ ነው፣ እግዚአብሔር ይመስገን። ስለዚህ የሴቶች አልባሳት ላይ ኤኒቲንግ ከሺን ማለት ትችላለህ። የባዩሽ ቤተሰቦች እንግዲህ በመሀል ላይ ብዙ ሰዎች እየተበሉ ስለነበረ የነበረውን ጋፕ ለመሙላት ባይዘው ቢዝነስ ስታስቡ ይህ ነው ፖይንት። እኔ እግር መንገድ መናገር የምፈልገው ነገር ህልዱስ ሼንን ለመክፈት እኔ ሞቲቬት ያደርገኝ እሱ ነው። ጋፕ አለው። በጣም ብዙ ሰው ይጭበረበራል። በአንቺ ቪዲዮ እስካም ተደረግኩ ሲሉ ይሰማለሁ። እኔ መፖስተውም በሌላ አካውንት ይለቁታል። ያ ሰው ሄዶ ሾፕ ያደርጋል። ብር ቀድመሽ ነው የምታስገቢው፣ ሰው ይበላል ማለት ነው። ስለዚህ የሚያምኑት ሰው የለም። ክፍተት አለው ማለት ነው። ቢዝነስ በቃ ያ ምንም ስራ ሰዎች ሲያስቡ ማድረግ ያለባቸው ነገር ምን ክፍተት አለ ነው። አካባቢሽ ላይ ምን ክፍተት አለ? ያንን ክፍተት ከሞላሽ ኦልሬዲ ማርኬት አለው ነገር ይኸው ብዙም ሀስል አታደርጊም። ቶሎ ይቀናሻል፣ ስራ ቆንጆ ይሆናል። ከዛ በተጨማሪ ደግሞ ያው ዲጂታል ማርኬቲንግ ኦልሞስት 3 ዓመት ሆነን የተለያዩ ድርጅቶችን እየያዘን አካውንታቸውን ማሳደግ፣ ኮንተንት መጻፍ፣ ቪዲዮ መስራት፣ ኤዲቲንግ፣ ፖስት ማድረግ፣ አጠቃላይ ማኔጅ ማድረግ እንሰራለን። እንግዲህ ማርኬቲንግ ነው የተማርሽው ያልኩሽ ለዛ መሰለኝ። አይ እዛ ላይ ስለምሰራ ብዙ እንደዛ አይነት ኮንቴንቶች ስላየሁኝ ማርኬቲንግ ያጠናሽ ይመስለኝ ነበረ። እንዴት እዚህኛው ላይ ተሳብሽ? ማለት ፕሮፌሽንሽ ሆኖ ለሰዎች እስከ መስራት ድረስ ያደረሰሽ እንዴት ነው? እንደ ቀልድ ነው ቢሆንስ ኮንተንት ክሬት ማድረግ በጣም ደስ ይለኛል። ቪዲዮ ኤዲቲንግም ግማሽ ወዳለሁ፣ የተወሰነ ነገር ወዳለሁኝ እና ሞር ግን ይሄ የሶሻል ሚዲያ ነገሩ በደንብ ይስበኛል። ኮንተንት ክሬቲንግ ደግሞ በደንብ ይስበኛል ሞር። ፍላጎቱ ነበረኝ፣ ኦፖርቹኒቲው መጣ። አንድ ጊዜ ነው የሆነች ልጅ የለኝም ምናምን ሶሻል ሚዲያ ማኔጀር ስትል እኔ 2 ወር በነፃ ልስራልሽ ነው ሞክሪኝ አልኳት። ኦፖርቹኒቲውን ሰጠችኝ፣ ቆንጆ ነበር። ከዛ ቀጠለች እሷ ቦታ በጣም እሷ ጋር ኤክስፔሪየንስ አገኘሁኝ ማለት ነው። ራሴን አየሁት። ከዛ በኋላ ብዙ ካምፓኒዎች መጡ፣ እኔም በኮንፊደንስ መቀበል ጀመርኩ ምናምን። በጣም ጥሩ ሆነልን። አሁን ኦልሞስት ካሜራማንም አለን፣ ሌላ ማኔጀርም አለችን፣ እኔም አለው፣ 3 ነን። ቆንጆ አሪፍ እየሰራ ነው። ብዙ ካምፓኒም ማኔጅ እናደርጋለን። ስለዚህ ሌሎች ድርጅቶችም መምጣት ይችላሉ። ያ በደንብ አሁን ብዙ ጊዜ ካምፓኒዎች የራሳቸውን ምንድነው ፕሮዳክታቸውን በፊት በኢንፍሉዌንሰር ብቻ ነበር ማስታወቂያ የሚሰራለት። አሁን የራሳቸውን ፔጅ ማሳደግ እየጀመሩ ነው። እሱ ነገር ተፈጥሯልና በደንብ ማድረግ ይችላል። በደንብ መስራት ትችላለሽ። አይተሽ ከሆነ አሁን ብዙ ጊዜ ህንፃዎች፣ ሱቆች ምናምን ይሄ ህንፃ ላይ ነው የሚሆነው። ሰው ኢዝሊ ደግሞ ያገኘሽ ማለት 4ኛ 5ኛ ፎቅ ከሆንሽ ምናምን ስራ አሁን ኦንላይን ነው የሚሰራ።
ኦንላይን የሚሰራ ከሆነ ደግሞ የግድ ዲጂታል ነገር ያስፈልግሻል። ቆንጆ ኮንተንት፣ ቆንጆ ቪዲዮ፣ ቆንጆ ፖስት ካለው ደግሞ ከዛ ደግሞ ኢንፍሉዌንሰር አድ ካረግሽበት የበለጠ አካውንትሽን ማሳደግ የምትችያለሽ። ያው አሪፍ ነው የሚሆነው ማርኬቱ። እንግዲህ ያው የተለያዩ ድርጅቶች መጥተው እንዲያሰሩ ጥሪያችን እናቀርባለን። ኮሚሽን አለ እንግዲህ ስራ ይመጣ። ከፈጣን ጥያቄዎች ጠይቅሽ። ኦኬ አለ እዛ። እሺ ለፈይ ማለት ይቻላል ከተቻለ ቆንጆ ነው። እሺ በህይወት አንድን ሰው ይቅር ማለት ከብዶሽ ያውቃል? አዎ። እሺ ማብራሪያ አለው? አይ ይቅርታ የሚባልና የማይባል ነገር አለ። ባይዘው እኔ የማስበው እንደዛ ነው። ይቅርታ ልታደርጊለት ትችያለሽ፣ ግን ከዛ በኋላ የድሮውን ቦታ ትሰጪው ያን ሰው ባውንድሪ ይኖርሻል። ይሄም ፉል ይቅርታ አይባልም። ሀሳብ የገባሽ? ስለዚህ የሆነን ሰው በቃ ይቅር ማለት በጣም አስቸግሮሽ ከብዶሽ ያውቃል? በህይወትሽ ውስጤ በጣም ሰላም ነው፣ ይቅርታ አድርጌላታለሁ። ግን ይቅርታ አድርጌላታለሁ ስልሽ ይሄ አካባቢ ላይ ይኖራል፣ ከዛ በኋላ ያ ሰው ወዳጅ ይሆናል ማለት አይደል። በውስጤ ይቅር እለዋለሁ ግን ድጋሚ አላገኝም። አሁን ክፋት የለኝም። የሆነ ነገር ቦታ ቢነሳ ስለዛ ሰው መጥፎ አላወራም። በጣም ሰላማዊ ሰው ነኝ፣ ግን አልፈልግም። በቃ ባውንድሪ ያለኝ ድንበር አለኝ መሆን አለበት። የሚያስቆጣሽ ትንሹ ነገር ምንድን ነው? ሰው ያልኩትን ካላደረገ፣ አብሶ ደግሞ ስራ ላይ በጣም ስራ ላይ ስትሪክት ነኝ። እናገራለሁ፣ ያልኩት ነገር እንዲሆንልኝ እፈልጋለሁ። አልወድም በቃ ይሄ ስራ ላይ ግዴለሽነት ያልሆነ ነገር ምናምን አልወድም። ስራ ላይ ቀልድ ከማያውቁ ሰዎች ውስጥ ያው ሌላ ሰው ነኝ። ስራ ላይ በጣም ሌላ ሰው ነኝ። በቃ የሆነ ነገር አሁን የሆነ ኦርደር ካለ ይሄ እንዲሰራ ፈልጋለሁ ካልኩኝ በቃ መሰራት አለበት። እንደዛ አይነት ሰው ነኝ። ያልኩት ነገር ካልሆነልኝ ቶሎ ነው የምበሳጨው። የህይወትሽ መሪ መርህ ምንድን ነው? ሞክር ነው በቃ መሞከር ነው። ተስፋ መቁረጥ አይሳካም እንደገና መሞከር በቃ መሞከርን የመሰለ ደስ የሚል ነገር የለም። ሲጀምር ሁሉ ነገር ቢሳካልን ባይዘው ላይፍ ኢንጆይ አታረጊውም፣ ደስ አይልም። የሆነ ወድቀሽ ሳይሳካ ቀርቶ ምናምን ጥረሽ ስታገኙ አይደል የሆነ ኢንጆይ የምታደርጊው ምንም ነገር። መሞከርን የመሰለ ደስ የሚል ነገር የለም። ተስፋ ቆርጠሽ ታውቂያለሽ? ቅማሪ እኔ መቼም አልቆርጥም ተስፋ። በጣም ደስ የሚል ነገር ነው። መቼም አልቆርጥም። መቼም በቃ ሌላ ወይ እፈልግለታለሁ እንጂ ብሞት ተስፋ አልቆርጥም። ይሄ ተስፋ ቆርጬ የተውኩት አንድ ነገር የለም ህይወቴ ውስጥ። ደስ ይላል በጣም። ለዛም ይመስለኛል ሰክሰሶች በአጭር ጊዜ ውስጥም ቶሎ ቶሎ የሚመጡት። ያው ሌላ መንገድ ነው የምፈልገው፣ ብቻ ያ መንገድ ሶልቭ የሚሆንበትን ወይ። እሺ ልጆችሽ ወደፊት ስላንቺ ምን እንዲረዱ ትፈልጊያለሽ? በጣም ጸዴ እናት እንዳላቸው ታታሪ። በጣም አብሶ በእርግጠኝነት ወንድም ሴትም ልጆቼ በደንብ ጥሩ እናት የሚኖራቸው ይመስለኛል። እና በደንብ ነው ስትሪክት ሆኜ ማሳድጋቸው። ስትሪክት ሆኜ ስልሽ ይሄ በጣም ቁጡ ምናምን አሳቶ በደንብ ይሄ ላይፍ በደንብ ገብቷቸው አንደርስታንድ አድርገው ይሄ ጠንካራ አለ አይደለ ላይፍን በደንብ ይሄ ሰርቫይቭ ማድረግ የሚችሉ ጎበዝ ልጆች እንዲኖሩ ይፈልጋሉ። ያው በምቾትና በድሎት ብቻ ልጆችን አላሳድግም ከሚሉት ቱ ቢ ሆነስት እርግጠኛ ነኝ ልጆቼ ቢያንስ የድሃ ልጅ አይሆኑም። እሱን አውቃለሁ። ጥሩ እናት ይኖራቸዋል። እንደኔ ይሰቃዩ አለንም። አት ሴም ታይም ግን ሰርቶ ማግኘት አለባቸው። እኔ የሰራሁትን ብቻም ቁጭ ብለውም አይበሉም። ይሄ እስከሆነ እድሜ እንደ እናት እንዳያስኩትኝ እንዳለኝ አቅም በጣም ጥሩ ትምህርት እንዲያገኙ ጥሩ ኦፖርቹኒቲዎች ከኔ የሚጠበቀውን ነገር አደርጋለሁ። ከሆነ እድሜ በኋላ ግን በደንብ ደግሞ ሰርተው እንዲበሉ ይሄ ያላ ላይፍ እንዲገባቸው እፈልጋለሁ። ደስ የሚል ነገር ነው። ማወቅና መማር ያለባቸው አንዱ እሱንም ይመስለኛል። እኔ የህይወት ትልቁ ስህተት ብለሽ የምታስቢው ምንድን ነው? ብዙ ስህተት ነው የምሳሳተው። አይ ቲንክ ብዙ ሳሳታል። የሚሞክር ሰው ብዙ ጊዜ ይሳሳታል። እኔ በጣም ብዙ ጊዜ ነው የምሳሳተው። ብዙ ጊዜ ነው ችኩል ነኝ። አንዳንዴ ችኩል ነኝ። በጣም ሰው አምናለሁ። ብዙ ጊዜ ሰው አምኜ እየተበላሸ ነገር ድጋሚ ደግሞ ሰው አምናለሁ። ቢካዝ ስራ ካለ እምነት አይሆንም። ሀሳቤ ገባሽ? ለምሳሌ እኔ ከአንቺ እቃ የምገዛሽ ከሆነ ቀድሜ ብር መላክ አለብኝ። አንቺም እቃውን ብር ካልገባልሽ አትለኪም። ልኬልሽ ብትበይኝ ነገ ሌላ ስራ ሲመጣ ብትበላኝስ ብዬ አልክልህም ማለት ነው። ሀሳቤ ገባሽ? ከዚህ በኋላም እንደምሳሳት አውቀዋለሁ። እንደው እግዚአብሔር ትልቁን አያምጣብኝ እንጂ
በጣም ችኩል ነኝ። ብዙ ጊዜ ነው የምሳሳተው፣ ግን ያው ኖርማል። ህልምሽ ምንድን ነው? ህልሜ ያው ምንድን ነው ቀለል አድርጎ ለመንገር ያህል በደንብ ሀብታም ሴት መሆን እፈልጋለሁ። ሀብታም ሴት መሆን እፈልጋለሁ። በደንብ ፋንሲ የሆነ ህይወት ለእናቴ መስጠት እፈልጋለሁ። በደንብ መልካም የሆነ ቆንጆ ትዳር እንዲኖረኝ እፈልጋለሁ። ለብዙ ሰዎች የስራ ኦፖርቹኒቲን ክሬት ማድረግ እፈልጋለሁ። ከዛ ደግሞ ከሆነ አመት በኋላ የምርሄ ፓሽኖቼን መኖር እፈልጋለሁ። ፓሽኖቼን ኢነሴንስ ይሄ አሁን ለምሳሌ እስካሁን እድሜ ድረስ የምፈልገውን አድርጌያለሁ ብዬ አላስብም። ሀሳቤ የሚያስፈልገኝ ነው እንጂ የምፈልገውን አላረኩም ነው። ከሆነ እድሜ በኋላ እንደዛ ነው መሆነው። እኔ ምን አስባለሁ መሰለሽ ባዩሽ፣ የሰው ልጅ የሚፈልገውንም ህይወት ለመኖር ለሰውም ለመትረፍ መጀመሪያ በሁለት እግሩ መቆም አለበት። በጣም ብዙ ጊዜ አረብ ሀገር ያሉ ሴት እህቶቻችን የሚሰሩት ሚስቴክ ብዬ ማስበውና የሚሰማኝ በቃ እነሱ በሁለት እግራቸው ሳይቆሙ እዚህ ያለ ቤተሰብ ለማቆም እዚህ ያለ የሆነ ሰው ስቴብል ለማድረግ ምናምን ብራቸውን ይልካሉ። እዚህ ያለ ሰውም አይቆምም፣ እነሱም አይቆሙም። እድሜያቸው ለፍተው ሰርተው አንድ ቁም ነገር ቦታ ሳይደርሱ ይቀራሉ። እና ማንም ሰው ቤተሰቤ ከማለቱ በፊት በሁለት እግሩ ይቆም። የኔ ትልቁ ምክር ለብዙ ሰው እሱ ነው። እኔ ለእናቴ ከሚያስፈልገን ነገር ውጭ አድርጌ አላውቅም፣ አልዋሽም። ብዙ ሰው እኔ እናቴ በጣም ስፖይል ማድረጋት ምናምን ነው የሚመስለው። ኖ፣ አንዴ በሁለት እግርሽ መቆም አለብሽ። ሀሳብ የገባሽ? በሁለት እግርሽ ከቆምሽ፣ አንቺ ከቆምሽ ቢያንስ ለሰው መድረስ ትችያለሽ፣ መትረፍ ትችያለሽ። አንቺ ካልቆምሽ ግን አንቺም ሳትቆሚ ያንንም ሰው ሳታቆሚ ባክነሽ ነው የምትቀሪው። እና የሰው ልጅ መጀመሪያ በሁለት እግሩ መቆም አለበት ብዬ ነው ማስበው። በጣም ትክክለኛ ነጥብ ነው ያነሳሽው። እንደውም አያይዘሽ ሀብታም ሴት ነው መሆን የምፈልገው። ብዙ ጊዜ ተደፍሮ አይባልም ወይ የሆነ ስራ እንዲኖረኝ ወይ ስኬታማ እንደሆን ምናምን ነው። እና ከምን አንጻር አልሽ? በጣም ሀብታም ነው መሆን የምፈልገው። በጣም የምፈልገው ሚን በጣም አይ ወርክ ሃርድ። በደንብ የሚሰራ ሰው በደንብ ብር ማግኘት አለበት። በጣም ሀብታም ሊሆን ይገባል። እግዚአብሔር ይመስገን ደግሞ ምንም ነገር በአንድ አይመጣም፣ በስቴፕ በስቴፕ ነው የሚመጣው። አሁንም ብዙ እየተማርኩ የሆነ ቦታ ላይ ደርሻለሁ። ከዚህ በኋላ ደግሞ ላይፍም የምትታወቂውም ሰው የምታገኘው ነገር የተሻለ እየሆነ ነው የሚመጣው እና ብዙ ነገሮችም ኢዚ እየሆኑ ይመጣሉ ልምድ ባለሽ ሰዓት። እርግጠኛ ነኝ ወደፊት በጣም በተቻለኝ አቅም ሰክሰስፉል መሆን ነው የምፈልገው። በደንብ መስራት እፈልጋለሁ፣ ሰውንም ማሰራት እፈልጋለሁ። አት ሴም ታይም የሆነች ቦታ ላይ የቆመች ይሄ ያለ አይደል የማያንገዳግዳት የሆነ ሲቹዌሽኖች የማያንገዳግዷት በጣም በቃ የቆመ ነገር ያላት ሴት መሆን ነው የምፈልገው። ለሴት ልጅ በተለይ በጣም ወሳኙ ፓርት ይመስለኛል። በህይወትም በብዙ ነገር ብዙዎች እናቶቻችንም ትዳር ላይ ብዙ ነገር ላይ ለልጆቻቸው ሲሉ ብዙ የተጎዱበት ራሳቸውን ፋይናንሻሊ ስቴብል አድርገው ስላልቆዩ ይመስለኛል። ትክክለኛ ነጥብ ነው ያነሳሽው። እንደው ያንቺን ሀሳብ ልስማ ብዬ። ፍቅር ወይስ ገንዘብ? አሁን ገንዘብ አለኝ። ፍቅር እዚህኛው ፓርቲ የዛሬ 8 ዓመት 7 ዓመት ብትጠይቂኝ ገንዘብ ነው የምልሽ። አሁን ፍቅር ነው የምፈልገው። የዛሬ እንደውም ሰዎች በጣም በልጅነታቸው ነው ፍቅር የሚሉት የነበር። እኔ ዛኔ አልልም ገንዘብ የለኝማ ማለት ገንዘብ ግዴታ ነው። የኔ ፍቅር ገንዘብ ግዴታ ነው ስልሽ ከማንም ሰው ጋር ለመኖር ታዩ ዓለም እኮ አትፈልግሽም። ገንዘብ ከሌለሽ ዓለም አትፈልግሽም። አይሜን አፕሪሼት አታረግሽም። ሀሳብ የገባሽ? ለመኖር የግድ ገንዘብ ያስፈልግሻል። ማንም ሰው ትዳርም መስረተሽ ልጅም ለመውለድ ምንም ለመሆን መጀመሪያ ሰዎች ፋይናንሻሊ የተወሰነ እንደው ትልቅ ይሄ ሀብታም መሆን አይደለም፣ ትንሽ ግን ስቴብል መሆን አለብሽ የተወሰነ አይደለም። አለበለዚያ በዘይት የምንጣላ ከሆነ በሽሮ የምንጣላ ከሆነማ ጤናማ አይሆንም። ግን በተቻለ አቅም መጀመሪያ ላይ ወንዱም ሴቱም ሁሉም ሰርቶ አትሊስት ይሄ በቂ ነገር ሊኖረው ይገባል ብዬ አስባለሁ። ስለዚህ ለዚህኛው ጥያቄ ግን ፍቅር የሚለውን ዝና ወይስ ሰላም? ሰላም። አሁን ከባዱ ጥያቄ ቤተሰብ ወይስ ስራ? ቤተሰብ። ከስራ ጋር ያለሽ ምንም አልሆንም እኮ ቤተሰቦቻችን ስለነበሩ አልፈናል። እንደ ቡና ወይስ ሻይ? ቡና።
ትወጃለሽ ቡና? በቀን 4 የግሌም 4 ነው የምጠጪው በቀን? በጣም ነው የምጠጣው እጄ እስኪንቀጠቀጥ ድረስ። አሁን እንደውም እየቀነስኩኝ ነው፣ እየሞከርኩኝ። እኔ ደግሞ ቡና ብዙም አልወድም። ተከላገልሽ። መተውም አትፈልጊው ሱስ ብትይኝ እኔ ቡና ነው የምልሽ። እውነት መተውም አትፈልጊም? ደግሞ አልፈልግም። በቃ ጥሩ ነው። አንዳንድ ሰው በጣም ቡና እንዳንቺ እንደዚህ በቃ በጣም ሱሰኛ ይሆናል፣ ግን ይሄ መተው ግን ይፈልጋል። መተው ስለማይችል ነው እንጂ መተው የማልፈልገው ሱስ ህይወቴ ውስጥ እሱ ነው፣ ቡና ነው። በሚቀጥለው አቀራርቤ ከነጣና አሁን የምጠይቅሽን ጥያቄ ያው መልሰሻል። ሀብታም ሆነሽ ብቻሽን ወይስ መካከለኛ ኑሮ ከምትወጃቸው ሰዎች ጋር? አይ መካከለኛ ከምወደው ብር ካለ ሰውማ ምንም ጥቅም የለውም። ያው ኢንጆይ አታረጊውማ፣ መኖርም አለብሽ። ስለዚህ መካከለኛ ኑሮ እንደዛ ይሻላል። ያለፈውን መቀየር ወይስ የወደፊቱን ማወቅ ነው የምትፈልጊው? የወደፊቴን ማወቅ። ያለፈው ምን እንደ ያለፈ አውረድ ያለፈው ያለ ወደ ኋላማ ማን ይሄዳል? ወደፊት ነው እንጂ የወደፊቱን ማወቅ። ስለዚህ ወደፊቱን ማወቅ ነው በደንብ። እንግዲህ ከሞላ ጎደል እኔ ያነሳቸውን ያስኳቸውን ጥያቄዎች ወደ መጨረሱ ነኝ። አንቺ ግን ማስተላለፍ የምትፈልጊው መልእክት፣ ማመስገን የምትፈልጊው አልተነሳም የምታያቸው ነገሮች ካሉ? የለም ባዩሽዬ፣ ቆንጆ ነበረ። በጣም አሪፍ ቆይታ ነው የነበረን። ብዙ ቆንጆ ጥያቄዎች ነው የጠየቅሽኝ። ያው ማመስገን የምንፈልገው እግዚአብሔር፣ ከእግዚአብሔር በኋላ ቤተሰቦቼን፣ ከቤተሰቦቼ በኋላ ደግሞ የስራ ባልደረቦቼን እንዲሁም ደግሞ የቲክቶክ ፎሎወሮቼን በደንብ ማመስገን እፈልጋለሁ። ጓደኞቼን ማመስገን እፈልጋለሁ። እያንዳንዱ ህይወቴ ውስጥ አሻራውን ያሳረፈ ሰው በሙሉ ሰፖርተሩ የሆኑኝ ጓደኞቼ፣ ክፉ ቀን ያለፍኩባቸውን ሰዎች እንዳለ ማመስገን እፈልጋለሁኝ። እግዚአብሔር ይመስገን። በጣም በቃ ትላንትን ዛሬ ላይ ሆኜ እንዳይ ስላደረገኝ እግዚአብሔርን በደንብ ነው ማመሰግነው። ቴንክ ዩ። ያው በጣም እንግዲህ ለብዙዎች የእውነት ምሳሌ የምትሆኝ ሴት ነሽ። ገና ደግሞ በጣም ብዙ ጊዜዎች አሉሽ ምሳሌነትሽን የምታሳይበት፣ የምታኮሪበት። የተለያዩ ነገሮችን አይተን ዛሬ እዚህ ደርሰናል። እኔ የእውነት በግል አድናቂሽ ነኝ። ወዳጆቼም እንግዲህ ቤተሰቦቼም አድናቂሽ እንደሆኑ፣ አድናቂዎችሽ ተከታዮችሽ እንደሆኑ አውቃለሁኝ፣ ገምታለሁ። የሚቀጥለው ጊዜ የተለያዩ ስራዎች ሰርተን አብረን ፊልሞችም ሰርተን እዚሁ እንገናኛለን። ግን አንድ ጥያቄ ለመዝጊያ ያህል ድምፅሽና ስታወሪ ሰዎች ማንን ትመስላለች ብለውሽ ያውቃሉ? አሁን የመሰልሽኝ ሰው ስላለ እሺ፣ ሁለታችን ሳንነጋገር ነገር እኔ ጸየትን ነው የሚለኝ። አንቺ ራኬብን ደግሞ ስታወሪ በጣም ትመስያለሽ። ራኬብን አንቺ ያልሽኝ ስታወሪ እኔ ሞር ኦፍ የምታወሪበትን እያየው ነበር እና ድምፅሽ ህሉዬ እንግዲህ በጣም አመሰግናለሁ። እንግዳይ ስለሆነች ሰዓትሽን ስለሰጠሽኝ እጅግ በጣም አመሰግናለሁ። አመሰግናለሁ። እኔም እሺ፣ ሰላሙን ተመልካቾቻችን ከህሉ ጋር የነበረን ቆይታ እንግዲህ ይሄን ይመስል ነበረ። እንደምትወዱት ተስፋ አድርጋለሁ። የሚቀጥለው ሳምንት ከሌላ እንግዳ ጋር እዚሁ እንገናኝ። ባይ